አይችልም ዳዊት ሊሳደብ አይችልም አብርሃም ሊሳደብ አይችልም ማንንም ሊሳደቡ አይችሉም እነሱ ጋር በቃ ሁሉም የተከበረ ነው መጽሐፉ የሚያወራው እንደዛ ነው ሲያወራ ራሱ ደስ ይላል ምዕራፍ 30 39 ነው ባለፈው እንትን ስናደርገው የነበረው በጣም በሚያምር እንትን የሚያስቀንትን የሚላቸው የሚገልጻቸው የሚያስቀምጠው ማለት ነው ስለነሱ ትንሽ ያወራል ከዛ መጨረሻ ላይ የሆነ እንትን ይሰጣቸዋል የተከበረ ነበረ ንጹህ ነበረ ፈጣሪውን ይፈራ ነበረ ምናምን እያለ ነው የሚዘጋው ራሱ ማለት ነው ባለፈው ስናነበው የነበረው አሁን አንዳንድ ሰዎች ከታች ይመጡና እንትና እንደዚህ ያደረገ ደግሞ ስድባቸው ከአንድ ሃይማኖተኛ የማይጠበቅ ስድብ ነው የሚሳደቡት አሁን ከታች ኮሜንት እንዳስቀመጠው ማለት ነው አንድ ሃይማኖተኛ የሚል ሰው ቂጥ ምናምን እያለ ለትልልቅ የሚባሉ ሰዎችን እሱን እየወረወረ ይሳደባል በጣም ከባድ እኮ ነው አሳፋሪ ነገር እኮ ነው የምታደርጉት ቆሻሻ ናቸው እኮ በነገራችን ላይ ለነገሩ እኔ ተፍሬ የምናገረው ምንድነው ኦርቶዶክሳውያን ከሆናችሁ ኦርቶዶክስ የድርሳናትና ገድላትን ውጤት ናቸው ከየትም አላመጣሁም ብልግናና ስድነት ከድርሳናትና ገድላትን ነው ተሸክመው የመጣው እንጂ ከየትም አላመጣሁም ወንድ ለወንድ ከንፈር መሳሳም አለ ድርሳናት ላይ ሴት ለሴት ከንፈር መሳሳም አለ ድርሳናት ላይ የሴት ልጅ ሙሙ መላስም መሳመም አለ ድርሳናት ላይ እሱን እያነበብ ካደግ ካነበብከው በቃ እሱ ነው ባለጌ የሚያደርግ እሱ እኮ ነው የሚያባልጋቸው ኦርቶዶክሳውያን በጣም ባለጌ የሚሆኑት ለዛ ነው ድርሳናትን ስለሚያነቡ ነው ድርሳናትን ሳይቃጠሉ ድርሳናትና ገድላትን የሚባሉ የተረት የትርክት የውሸት የቅጥፈት የሐሰት መጻሕፍትን ሳይቃጠሉ አንድ ሃይማኖተኛ ጤና ያለው ሃይማኖተኛ ማታይ መነሱ ጋር ማለት ነው በጣም ነው የሚያሳፍረው እኮ ሴት ከሴት ጋር ከንፈር ለከንፈር ተሳስመው ሊተረገዘ ምን እንማር ብለህ ብትጠይቅ ይሄ አይደለም ይሄ እኮ ቆሎ ለሚቆርጡ ትልልቅ ሰዎችን የተጻፈው አንተ ለምን ታነባዋለህ ልጅ አይደለ ትባላለህ ግብራ ሰው ሆነ ማለት ነው ማረጃ አለብህ ሊሸምምህ ይገባል እሱን የምትረዳው የሚፈቀድልህ የሚተረጎመው ስትቀርና በቃ ወደ ሞት ስትቃረብ ምንም ማድረግ ሳትችል ስትቀር የዛኔ ነው ሊብራራልህ የሚችለው ሁላ እንጂ ወጣት ቢጠይቅ አይመለስለትም የሚመልስለት ሰው የለም ስለ ድርሳናት አንድ ወጣት ቢጠይቅ አይመለስለትም አንተ ገና ልጅ ነህ እኮ በእንትን መንፈስ ነው የምትረዳው አንተ በእድሜህን ልክ ነው የምትረዳውና አንተ አይገባም ይባላል አንድ ኦርቶዶክስ ድርሳናትና ገድላትን ሳያቃጥል ሳይጥል ሰው ሊሆን አይችልም ከሰዶምነት ራሱ ሊወጣ አይችልም ግብረ ሰዶማዊነትን እንቃወማለን የሚሉ ኦርቶዶክሳውያን መጀመሪያ የተሸከሙትን መጽሐፍ ድርሳናትና ገድላትን ማቃጠል አለባቸው በልግና ነው የሚያስተምር በጣም ባለጌ ትውልድ ነው የሚታነጸው ባለጌ ናቸው እኮ በጣም ባለጌ ወጣቶች ናቸው ይመጣና ትልልቅ የሚባሉ ሰዎች እንትና እንደዚህ አድርጎ አደረጋት ምናምን ትልልቅ ሰዎች እኮ ናቸው በሃይማኖት ውስጥ በጣም የሚከበሩ ሰዎች ማለት ነው ምንም አይፈሩም አይሰቀጥጣቸውም በነገራችን ላይ ያደጉበት ነው በቃ ሴት ከሴት ጋር ከንፈር ለከንፈር ተሳስማ ሊተረገዘ ከተባለ በቃ አይምሮ ምን ከዚህ በላይ ምን ለምንስ እንትን ታደርገዋለህ ምንስ ይሸመማል ምንስ ትፈራለህ ራሱ አትፈራም እኮ ምንም አይመስልህም እኮ ራሱ ባለጌዎች ናቸው ቆሻሾች ሳዲ ሰላም ብያለሁ ኦርቶዶክስ ካለ መግባት ይችላል ገነት ነይ እስኪ ሰላም እንዴት ነሽ አልሐምዱሊላህ እንዴት ናችሁ ሰላም አለይኩም ሙስሊሞች ታች አልሐምዱሊላህ ወላሂ ተበተብኩ ነበር ግን ከገባሁ ቀር ላውራ መሰለኝ አመሰግናለሁ በስህተት ነው የገባሽው
ታባረጋለሁ እኔ አርፌ አልቀመጥም እኮ በስህተት ነው ወይ የገባሽው? አዎ በስህተት ነው የገባሁት፣ ግን ላውራ ከገባው አይቀር ሐሳብ አለኝ እኮ። ሐሳብሽ? እሺ ይቻላል፣ ቀጥይ። ምንድነው ሐሳብሽ? ሐሳቤ እኔ ባንተ ሐሳብ ልዩነት ማመንህ በጣም ደስ ይለኛል። ሁሌ ከታች አለው እከታተላለሁ፣ ግን ከታች ላሉት ለኮሜንተሮችም እስቲ ሐሳቤን ከተጋራኸኝ ትነግረኛለህ። ብንማማር ማለት አንድ ነገር በጻፈ ቁጥር ሁላችንም ታግ የምናደርገው ነገር ይበልጥ ትኩረት የምንሰጠው ነገር ያ ሰው የፈለገውን እንዲያገኝ የምናደርገው ነገር ብናስተካከል፣ ከኔም ጀምሮ እኔም እንደዛ ነኝ። ልክ የሆነ ነገር ሲጽፉ በጣም ስሜታዊ ሆነንና ታግ ፈልጉትን እንሰጣቸዋለን፣ እናበረታታቸዋለን። ገስት ላይ የገባ አንድ ሰው አንድ ሙስሊም እህት ይሁን ወንድም ማይመቸን ከሆነ የሚያወራው ነገር ደስተኛ ካልሆነ ልቀን መተው እኮ በቃ ያን ሰው ከዛ በላይ ቅጣት የለም እኮ። ግን በመሳደብ ታግ በማድረግ ያን ሰው የበለጠ ልህ ውስጥ የበለጠ እንትን ውስጥ ማስገባት እንደው ብትመክርልኝ ብንመከር ከኔም ጀምሮ ማለት ነው። ይቅርታ ድምጼ ግን በጣም ጉንፋን ይዞኛል። ትጋራኛለህ ሐሳቤን? እንደኔ እንትን ነው፣ ምክንያቱም እኔ መላሽ ስለሆንኩ መርጬ መልሳለሁ። አንዳንዴ ኮመንት እንግዲህ ሰው ኮመንት እንዲያደርግበት ነው የተፈቀደውና ህጉ የሚፈቅደው ለዛ ነው። ግን አንቺ እንዳልሽው ትክክለኛ ሐሳብ ነው። አንዳንድ ሰዎች የሚገርምሽ ነገር ኮመንት ሜንሽን አድርገህ ስማቸው መለስክላቸው ማለት ልክ የሆነ ሰርፕራይዝ የተደረጉ ይመስል በጣም በዛ ልክ ደስተኛ ይሆናሉ አንዳንድ ሰዎች ማለት ነው። ትኩረትን የሚፈልጉ ሰዎች ማለት ነውና አንዳንዴም ሰው ያደረገውን ስህተት እንዲጨምርበት የምታደርገው አንተ ነህ። የምትመልስለት ከሆነ በዚህ ልክ የምትመላለሰው ከሆነ ያ የሚያደርገውን ስህተት እየደጋገመው ይሄዳል ማለት ብርታት ይሆነዋል ሰውየው። ስለዚህ ትክክል አይደለም። የምትመልስለትን ሰው ለይተህ ማወቅ አለብህ የሚለው ትክክል ነሽ። ሁሉም ኮመንት ለጻፈ ሁሉ አይመለስም። እኔ አሁን ይከብደኛል ሁሉ አልመልስም፣ መርጬ ነው የምመልሰው። ስለዚህ ጥሩ ነው የተናገርሽው፣ መልካም ሐሳብ ነው። አትመልሱ ተብላችኋል። እንደውም ለቆመታው ያን ሰው በጣም እንደው ካልፈለግነው ንግግሩ ያልፈለግነው እንደሆነ ያን ሰው ንቆመታው የበለጠ እንትን አይደለም እንዴ? ለዛ ሰው መልስ አይደለም እንዴ? ኮሜንት በጻፈ ቁጥር በመለስ ነው በተጣላ ነው ቁጥር የበለጠ ለህያዝ ነው። በቃ ትኩረት የፈለገውን እያገኘ እየሄደ በጣም ኡስታዞች ቤት አንዳንድ እህቶች ቤት በጣም እየረበሹ ነው ብታይ። በቃ ከስር ኮሜንተሮች በጣም ማለት ነው። አጨረስ ብንጀምር እላለሁ። በቃ ሁላችን ኧረ ምንድነው ቻሌንጅ የምንጀምረው? ከታች ላሉት ነው ላንተ አይደለም ባቢዬ። ከታች ላሉት በቃ እስቲ ስሜታችንን ተቆጣጥረን እንደዚህ አንተን ቤት ይግቡ ማንም እህቶቻችን ቤት ይግቡ እያየን ነው። በቃ ይሄ ሳምንት በጣም በታግ በሰዳደብ ምናምን ኮሜንተሮች አልተቻልንም እና እንደው እናመሰግናለሁ። ሳላቅ ነው የገባሁት፣ ግን ያው ሐሳቤንም ስላስገባኸኝም ስለተጋራኸኝም አመሰግናለሁ። አው እንግዲህ የተናገርሽውን ከሰሙ ሰሙ፣ ካልሰሙ ደግሞ እዚህ ጋር ቻሌንጅ የተጀመረ ምናምን በሚለው ሳይሆን ሁሌም ይነገራሉ እና ሰው አያርፍም። እዚህ ጋር ያለውን ሰው አሁን ለምሳሌ 300 ሰው ጋር ብታወራ 300ን ብታሰማው 300ን እንደዚህ ከዛ ቢቆጠብ ሌላ ቦታ ደግሞ ያልሰማ 3000 ሰው አለ። ያ 3000 ደግሞ የሶሻል ሚዲያ ሰው ህግ ልታወጣለት አትችልም፣ ከባድ ነው። ስለዚህ መናገርሽ ጥሩ ነገር ነው። በመናገርሽ የሚቀየር ሰው ካለ መልካም ነው እንጂ ሁሉም ሰው ያቆማል እንደዚህ አይነት ነገር ይቆማል ተብሎ ግን የማይታሰብ ነገር ነውና እኔ በቂ ይመስለኛል። አመሰግናለሁ። ለማንኛውም ከታች ያላችሁ ሰዎች ኑ ግቡና እዚህ ጋር አካውንት አለ የኔ ሁለተኛው አካውንት ማለት ነው። ገብታችሁ ጫና አድርጋችሁ ገብታችሁ አሁን ፖስት ያደረኩት ነገር አለ። ላይክ ኮፒ ሊንክ ሼር አድርጉ፣ ሪፖስት አድርጉ፣ እንትን አድርጉ። ምን አልሽኝ? ሐሳብ ልጨምር ከፈቀድክልኝ? ምንድነው ሐሳብ? ለመጀመሪያ ነው በነገርህ ላይ
አንዳንዴ ሰዎች ይሰክራሉ። ቀጥ ግን እንዳስ ከስካር መጠንቀቅ አለብሽ። አንዳንድ ሰዎች ገስት ሲያገኙ ይሰክራሉ። ቀጥ እንትን ቤት አይ በጣም እኔ ገስት በጣም አልገባም እና ስላገኘሁኝ መድረኩ ደስ ብሎኝ ነው ሐሳቤን ለመግለጽ ያክል ኡስታዞቻችን ቤት በጣም እኔ አላውቅም። አሁን ኡስታዝ ሶሱ ቤት ምናምን በጣም በፊት ታብ በጣም 8 ሚሊዮን 4 ሚሊዮን ኮፒ ሊንክ ምናምን እያየን ነበር ወላሂ። እና አሁን ጭራሽ ነው ታብ አይደረግም፣ ኮፒ ሊንክ አናደርግም። በጣም ተሳንፈናል። አሁን እንደዚህ የምንወደው ቤት ሲሆን ለሌላው እንትን እንዲል ዳዋው እንዲዳረስ በጣም ተሳንፈናል። ለማበረታታት አክል ነው። ኢንሻአላህ እስቲ በቃ በዚህ ሰዓት ውስጥ ማታ ኢንሻአላህ ኡስታዝ ይገባል ወሂድ ይመስለኛል። እስቲ 2 ሚሊዮን 3 ሚሊዮን እንደ ቀላል እናደርገዋለን የሚል ለሌሎች እንዲዳረስ እኮ ነውና ካፊሮች በፖለቲካ ጭቅጭቅ በማድረግ ምናምን ነው እንትናቸው ቪዋቸው የሚጨምሩት። እኛ ግን በማስተማር ስለሆነ ትኩረታችን የሰው ጋር እይታ አይደለም። ያ ደግሞ እንዲዳረስ ዳዋው እኛ ነን። ታብ ኮፒ ሊንክ በደንብ ከበረታን ስራ ላይ እንሆናለን። እኔ አሁን አይመቸኝም እየሰራው ነው፣ ግን አንዴ ተቀምጠን 10 ደቂቃ በደንብ ብንቀጠቅጥ ታብና ኮፒ ሊንኩን ሰው ይጨምራል። ዳዋ የሚሰማው ሰው ይጨምራል። አላውቅም እኔ እንደውም ሰሞኑን የሚሰልም ሰው እየቀነሰብኝ ይመስለኛል። ኡስታዝ እሱ ጋር ምናምን ይመስለኛል። ምክንያቱ ራሱ ዳዋው እየተዳረሰ አይመስለኝም። እንደ በፊቱ አይደለንም፣ ተሳንፈናል። እዛ ጋር ብትናገሪ አይሻልም ታዲያ? እኔ ጭራሽ ገስት መገፋ ሰው አይደለም ባብዬ፣ ገስት መገፋ ሰው አይደለም እኮ አሁን እኮ ገስት እንደገባሽ እኔ ጋር መጥተሽ ስለ ሁሱ ከተናገርሽ እኔ ምን አገባኝ? እሺ ስለ ሁሱ ላንተ አይደለም እኮ ወንድሜ፣ ከታች የኛ እንወዳሃለን። ከታች ነው እኮ ከታች ላሉ ራሱ እዛ ጋር ገብተሽ ከሆነ ታብታብ እንዲያደርጉ ብርታት እንዲሆናቸው ምናምን መናገርሽ ትክክል ሊሆን ይችላል። እኔ ጋር ግን ሌላ ነገር እንኳን ቢሆን እኔ ልቀበለው እችላለሁ። ይሄ እንትን የለም ሌላ ነገር ቢሆን ማለት ነው። ሁሱ ጋር ታብታብ አይደረግም ተብሎ እኔ ጋር ተነገረ። እኔ ምን ላድርግ ታዲያ? ታብታብን ልላክለት? ምን እኔ እዚህ ጋር አሁን እኔ ጋር ምንም እንትን ይሄ ምን ማለት ነው ራሱ? በእውነት ይሄ አስገድዶ መድፈር ነው የሚባለው። ትክክል አይደለም። አንተ ጋር ያለነው 300 ሰዎች እነዚህ 300 ሰዎች እሱ ጋር አንጠፋም። እርግማ ነኝ አንተ ጋር ያለነው እነዚህ 300 እና ሰው እኔ አሁን ምንድነው ልንገርሽ ሐሳብም በማፍለቅ አንድ ሰው ታብታብ ሊያደርግ አይችልም። እኔ ጋር ሰው ከፈለገ ታብታብ ያደርግ፣ ካልፈለገ ይተው ነው የምለው። በቃ እንደዛ ነው እኔ የማምነው። ከቻልክ የሚመች ነገር ካለ ታብታብ አድርግ፣ ከቻልክ ራሱ፣ ካልቻልክ ደግሞ ተው። ታብታብ ሰው ምንድነው 2 ሚሊዮን 3 ሚሊዮን ምናምን ይባል ትርጉም የለውም እኮ። ምንም የሚጨመርም የሚቀነስም ነገር የለም። እንደዛ ስለተደረገ ምንም አይጨመርም አይቀነስም። አይዘጋ ምናምን የሚባለው ውሸት ነው። ይሄ ስደት ላይ ያለ ትውልድ ነው። ስለዚህ እንትን ብለን ልናስገድደውም አይገባም። ከተመቸ አድርግ፣ ካልተመቸ ተው። እየሰራህ አዳምጥ ነው። ቲክታኩ ራሱን በታብታብ ነው የምሰራው ካለኝ የሰው ብዛቱ ነው ማየት ያለበት ከፈለገ እንጂ ታብታብ 3 ሚሊዮን ምናምን አለ ስለዚህ ምናምን እንትን የሚል ከሆነ ከፈለገ ይዘጋ ራሱ። እኔ አልፈልገውም። ለምን አባቱ ነው በታብታብ የሚሰራው? ቲክታክ ከፈለገ ይቋረጥ። ለራሱ ነው የሚጎዳው ካምፓኒው። እኔ ምን አገባኝ? በስነ ስርዓት እንትን የለው እንትን የማይሆን ከሆነ ፕላትፎርሙ ራሱ ነው የሚጎዳው። ስለዚህ ሰው መቸገር የለበትም። ስደት ስራ የሚሰራ ትውልድ የግድ እዚህ ጋር ተተክሎ መቀጥቀጥ አለበት? ጆሮው እኮ ይበቃናል እኮ። ጆሮው ከሰጠ በቂ ነው። የምታወራውን ሰሚ ካገኘ በቃ በቂ ነው። የግድ ጣቱን እንትን አድርጎ ታብታብ ማድረግ አለበት? ነገ ደግሞ በእግርህም ሌላ ነገር በእግሩንም ይጨመር ይባልና ከዛ ምንድነው የሚባለው? ድሃ ትውልድ ይፈጠራል፣ የማይሰራ ትውልድ ማለት። ይሄ ፈቃደኛ መሆን የለብንም ለእንደዚህ አይነት ነገር። ጉዳት በትንሽ ነገር ነው የሚመጣው። ገባሽ? አሁን ሰው እየሰማህ አይንህንም እኛ ጋር እጅህንም እኛ ጋር ጆሮህንም እኛ ጋር መሆን አለበት ብለን ካሰር ነው በጣም አደገኛ ነገር ነው። ገባሽ? ድሃ ትውልድማ መፈጠር የለበትም፣ መስራት አለበት። ከተመቸው ትንሽ ነካ ያደርጋል። ከተመቸው ኖ ስህተት ነው። እኛ ነጮች ለሚያመጡት አዲስ ነገር ሁሉ ነገራችን መታሰር የለበትም። ቢያንስ ሰው እየተዝናና ትንሽ ስራውን መስራት አለበት እንጂ ጣቱም እኛ ጋር ጆሮ አይምሮም እኛ ጋር ነገ ደግሞ እግሩንም መጨመር አለበት ካሉስ በቃ በፈቃዱ እስረኛ የሆነ ትውልድ ይፈጠራል። ስህተት ነው። ለምን አባቱ ነው ቲክታክ እንደዚህ የሚያደርገው?
ስህተት ነው። እኔ አልቀበለውም። ስለዚህ እዛ ጋም ሰዎች ቁጭ ብለው የሚያዳምጡ ካሉ ታፕ ትንሽ ነካ ነካ አድርገው ወደ ስራ። አንዳንድ ሰው ቁጭ ብሎ በቃ ዝም ብሎ ይቀጠቅጣል ማለት ይሰለቸዋል እኮ ራሱ ይደክመዋል እኮ ሰው እኮ ነው። ለመዝናናት ፈታ ለማለት የገባ ሰው ደብሮት ይወጣል። ትክክል አይደለም በእውነት እና ቀጥይ ሌላ ነገር ካለሽ። አይ በቃ አመሰግናለሁ። ታብኛ 10 ደቂቃ ከሰጠነው ከበረታን እኮ ቀላል ነው ራሱ። በውይይት ሰዓት ስንት እንደምናደርሰው ምናምን እናውቃለን። ከሀሳብ አንፃር ነው። በጣም አመሰግናለሁ። ኖ አይ እንትና አስፍተን ነው ማሰብ ያለብን። ገባሽ? አስፍተህ ስታስብ ነው እንጂ አሁን እኮ የሚገርምሽ ነገር ብዙ ፕላትፎርሞች በጣም የተበላሹ የተዘጉ የጠፉ አሉ። ለምን? የራሳቸው ህግ እንትን ስለሆነ ማለት ነው። ቲክታክም መጠቀም የሚፈልግ ከሆነ ለራሱ ሲል ማለት ነው ራሱ ማስተካከል አለበት። ከታች ኮፒ ሊንክ፣ ከላይ ታፕ ጆሮውን በኤርፎን እንትን ተብሎ ማለት ነው። ሰው እጁም እዚህ ጋር እየቀጠቀጠ ለምን ይታሰራል? ትውልዱ መስራት አለበት እንጂ መንቀሳቀስ አለበት እንጂ። ገባሽ? ጆሮ በቂ ነው። እኔ እንደዛ ነው የማምነው። ሰው ጆሮ ከሰጠኝ በቂ ነው ለኔ። ማወራውን ሰው ሰሚ ካገኘ በቃ እሱ በቂ ነው ለኔ እንጂ ሌላው እንትን ሆኖ አይታየኝምና እዚህ ጋር ያለውን አካውንቴ ገብታችሁ አዲስ ፖስት ያደረኩት ግጥም አለ። እሱን እንትን አድርጉ፣ ላይክ አድርጉ ከወደዳችሁት ማለት ነው። በጣም ምስጥ ካደረጋችሁ ደግሞ ሪፖስት አድርጉ፣ ሼር አድርጉት ወደ ሰው መስማት አለበት የምትሉ ከሆነ ጥቅም ካለው ማለት ነው። ካልሆነ ዝም ብለህ እንደ አበሻ በቃ ላይክ አድርገው ወጣ አትከፍልበትም። ምን ችግር አለ? እኔ እንደዛ ነው። እሺ መግባት የሚፈልግ ሰው ካለ ይግባ። እኔ አላውቅም ክርስቲያኖች ለምን እንደማይገቡ ግራ ገባኝ። እኔ ይሄ ቤት ለሁሉም ሰው እኩል ነው፣ ምንም እንትን የለውም። ግን በጣም ፍርሃት የለቀባቸው ትውልዶች ናቸው። እኔ በቃ ትውልዱ በጣም ፈሪ ትውልድ የተፈጠረው ጥያቄ እንዳይጠየቅ ነው። ስትጠየቅ አላውቅም ማለት ነው በቃ አለቀ። አንድ ሰው አላውቅም ካለ አይጠየቅም። ባቢ አቤት። የኛ አካውንትን እንትን አድርገው ትልቁ ላይ አድርገው የት ነው እያሉ ነው። ይሄንኛው መስላቸው ከሆነ አይታይም እንዴ? በትልቁ አደረኩት። እንደውም አንዴ ቆይ እንጂ እኔቱ ጋር አለ፣ እዚህ ጋር አለ፣ በትልቁ ያለው ማለት ነው። ግጥም መለቀቅ አለበት ስትሉ አልነበረ? ለቀቅኩ። ስለዚህ ገብተህ እንትን አድርግ፣ ላይክ አድርግ። መለቀቅ አለበት እያልክ አልነበረ? ወጣ ያለ ነገር ነው። ኢየሱስ ክርስቶስ አልተቀጠቀጠም። የዛሬ ትንሽ ለየት ይላል። ዝም ብለን ወጣ ለማለት ፈልገናል። አዎ አዲሱ የመጀመሪያው ቪዲዮ ማለት ነው። ስለዚህ ገብተህ እንትን በል በቃ ጥሩ ነገር ነው። አዳምጠው። እኔ ብዙ ሪኮርድ የተደረጉ እንትኖች ነበሩና ይሄ ትረካ ነገር ማለት ነው ፖስት እንዳላደርገው በቃ ትውልድ ተስፋ አይሰጥም። እንዲማርበት፣ እንዲዝናናበት፣ እንዲሰቅበት፣ እንትን ፈታ እንዲልበት ምናምን ማለት ነው። እና እንትን የለውም ራሱ ብዙ ጓል መቀሌ እንዴት ነህ? ሰላም ነው። ለምንድን ነው ሁለት የምትታየኝ? ሁለት ሆነ። ኦ ጋድ ኮም ምንድን ነው? አንዳንድ ሰው ጓል መቀሌ እንዴት ነሽ? ይቅርታ አላወቅሽም። ማዕረ ይቅርታ። ደህና አደራችሁ? እንዴት ነሽ? ደህና መሻችሁ? እዚህ ጋር ቁጭ ብዬ ብዙ እያወራሁ አልሰማሽም ማለት ነው እስካሁን? ለምንድን ነው ሁለት የሆንከው? ግጥሙ አዲሱ ደግሞ የት ነው? በትልቁ ያለውን አካውንት እየታየሽ ነው። አንዱ ማለት ከሁለቱ አንዱ ሁለት አካውንት ነው ያለህ? እንደው እናንተ ኮንፊውዝ እያደረጋችሁ ነው መቼም። እስማማ እንዴ አታውቂውም እንዴ? ሁለት ሳይሆን 6 አካውንት ነው ያለኝ እኮ እኔ።
ዋይ እንዴ እኔ ስሚ 14 ጊዜ እኮ ነው አካውንቶች ያዘጉት 14 ጊዜ አይደብርም? ዋይ ሁሉ ለምንድን ነው እንደሆነ እኮ በጣም ከባድ ነው። እንደዛ ይዘጋ ስለነበረ አሁን ደህና ነው። እንትን እየቀያየርኩ ገባ ነበር አሉ ብዙ አካውንቶች አሉኝ። ለማንኛውም ይሄ ሁለቱም የራሴ ነው። ባለፈው ስናወራ የነበረው በዛው ነውና እንትን አድርጊ። እንዴት ነሽ ኳል መቀሌ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ነው? ምን ነው? ኧረ እኔ ተጠያቂ አይደለሁም እንዴ? ወይ ምንድን ነው? የሆነ ጽሑፍ አንብቤ የቱ ጋር? እዚሁ ግጥሙ የት ነው ብዬ እየፈለግኩ ከዛ ሚሪጥ ግጥም ይላል። እንዴት የቱ ጋር ነው ያለው? ኧረ ተይ፣ ኧረ ቼክ ላድርገው ግጥሙ እንጂ ሚሪጥ ካለኝ እንግዲህ ኦ ማይ ፋኪንግ ጋድ this is crazy። ከባድ ነው። እያየሁ ነበረ፣ ምንም ነገር አላየሁም። ይቅርብ። የለም እኔ ቼክ ላድርገው ግጥሙና እመለሳለሁ። እኔ 2-3 አካውንት የለኝ፣ እንግዲህ አንድ አካውንት ነው ያለኝ። ከባድ ነው። አይ ስላልደረሰብሽ ነው። ያ ሜቢ ያ ስላልደረሰብሽ ነው። ቼክ አድርጌ እመለሳለሁ። go ahead። እሺ ውይ መውጣት አልነበረብሽም እኮ እዚህ ጋር ሳትወጪ እኮ ማየት ይቻላል። ዝም ሰላም ብያለሁ። ባቢ እንዴት አመሸ? ሰላም አለይኩም። ሰላም ነው። እንዴት አደራችሁ? ሰላም ነው። እንዴት ነህ? አልሐምዱሊላህ። እሺ ላዳምጥ ብዬ ነው ወጭ ብዬ እዚህ እንደዛ ነው። ለማዳመጥ ነው የገባኸው? እግዚአብሔር ይመስገን። አለ እያመሰገንኩ አይደለም እየጠራሁህ ነው። አለው ስልኩ ጋር እስከምደርስ ሚቴን እስከማነሳ ሳትሰድብ ብዬ ነው ታዲያ የደረስኩት። ኧረ እኔ አልሳደብም። እነዚህ ሰዎች ምን ሆነው ነው እናንተ? እኔ ተሳዳቢ አይደለሁም። አንዷ ምን አደረገች መሰለሽ? ገስት ስሟ ተመስገን አምላኬ ይላል እና ልጅቷ ገባችና ስሟ ተመስገን አምላኬ ይላል። ልጁ በጣም ተናዶ ነበር። አንቺ ደግሞ ምን አባሽ ነው አሁን ነው እንዴ ምግብ በልተሽ የመጣሽው አላት። ለምን ብላ ስትለው እና ለምን አባሽ ነው ተመስገን አምላኬ ብለሽ የመጣሽው አላት። እና እንዴት ነሽ? አለሁልህ እግዚአብሔር ይመስገን። ለኔ የቀየርኩት አይደለም። አይ አለሁ ደህና ነኝ እግዚአብሔር ይመስገን። እኔ እንኳን የቀየርኩት ሰው ፕራንክ ላደርግ ብዬ ነውና ልቀይረው ፈለኩና አንድ ሳምንት ሳይሞላሽ መቀየራችሁም አለኝ ቲክቶክ ማለት ነው። እና አንድ ሳምንት እስከሚሞላኝ እየጠበቅኩ ነው። ያው በቅርቡ እግዚአብሔር ይመስገን የሚለው ስሜን ጽፌ እግዚአብሔር ይመስገን እላለሁ ማለት ነው። ከዛ በስሜ እጠራለሁ ማለት ነው። ስምሽ ማን ነው? ስሜ ሳራ። ሳራ? ቆይ እስኪ ምንድን ነው የምታወሪው? ምን ነው? አይ አይደለሽም። ትናንት እኛ ጋር የነበርሽ አይደለሽም አይደል? እኔ አንድ ቀን ብቻ ነው ካንተ ቤት የገባሁት። ባለፈው
ሜቢ ከአንድ ሳምንት በፊት እና ዛሬ ሁለተኛ ቀን ሁሌ ከታችሁኛ ነው የምሰማው። ሁሌ ለረጅም ቀናት ማለት ነው። ኦኬ እኛ ጋርለሽ ታዳምጫለሽ? አዎ በጣም ሁሌ ጠዋት እና አሪፍ ነው። ግን እኔ እግዚአብሔር ነኝ እያልኩ እግዚአብሔር ይመስገን ብለሽ መምጣትሽ ግን እንዴት ነው? እኔ እግዚአብሔር ነኝ ብዬ ነው የምለው ብዙ ጊዜ ላለው አንተ ኦኬ እና እግዚአብሔር ይመስገን ብለሽ መምጣትሽ እኛ ጋር እንዴት ነው? እኔን እያመሰገንሽኝ ነው? አንተ ሰው አይደለህ እንዴ? ማለት አመሰግናለሁ አንተንም፣ ግን እኔ እግዚአብሔርን ማመሰግነው መጀመሪያ ነው። አይ ቀስ ብዬ አስረዳሻለሁ ለምን እንደዛ እንደሚባል። እኔ ለምን እግዚአብሔር እንደሆንኩ መደንገጥ የለብሽም። አሁን አበሻ እንደምታውቂው እኔ እግዚአብሔር ነኝ ብዬ ስል በጣም የሚደነግጥ ሰው አለ። ገዝቶላ እንትንም ትቶ የሚወጣ ሰው አለ። ገባሽ? እና አሁን ሰው በሚገባው ቋንቋ ብትነግረው አይገባውም። ገባሽ? አይገባውም። ከበድ አድርገህ ከነገርከው ደግሞ በጣም እንትን ይላል ማለት ነው። በጣም የሆነ ቦታ ላይ ያስቀምጣል። እግዚአብሔር ማለት እህቴ አዳምጪኝ፣ አሁን ልብሽን ሰጥተሽ ማለት ነው። እግዚአብሔር ማለት ትርጉሙ ሰማይና ምድርን የፈጠረ አምላክ የሚገልጽ ቃል አይደለም። አንድ በይ። ኦኬ እየሰማሽ ነው? ከትርጉሙ ማለት ነው። እየሰማሁ። በመጀመሪያ ስያሜው ለጣዖት የተሰየመ የተሰጠ ስም ነው። አክሱም ሲመለክ የነበረ አንድ ጣዖት የሱ ስም ነው። አንድ በይ። ሁለተኛ ደግሞ እግዚአብሔር ማለት የሀገር ገዢ ማለት ነው። ልክ እንደ ፑቲን ማለት ነው። የሆነ ስፍራ ላይ የሆነ ሀገር ላይ የሚያስተዳድር ገዢ የሆነ አካል ማለት አንድ ልክ አብይ አህመድ ማለት ነው። የዛኔ ደግሞ የአክሱም ግዛትን ሲያስተዳድሩ የነበሩ ሰዎች ከሱ ጋር አያይዘው እግዚአብሔር ብለው የሰየሙት መጽሐፍ ቅዱስ ክርስትና ወደ ኢትዮጵያ ገብተው መጽሐፍ ቅዱስ ሲተረጎም ወደ ግዕዝ የእግዚአብሔር የሚለውን የጣዖት ስም እንዳለ ነበረ መጽሐፍ ቅዱስ የግዕዝ መጽሐፍ ቅዱስ ውስጥ የተቀመጠው እንጂ ከውጭ እንደመጣው አልተተረጎመም። ገብቶሻል? አሁን ያህዌ የሚለውን የእግዚአብሔር ስም ቢተረጎም እግዚአብሔር የሚል ትርጉም አይሰጥም። ገብቶሻል? ለዛ ነው እግዚአብሔር የሚለውን የፈጣሪ ቃል ከኢትዮጵያ ውጭ የማይታወቀው። ገባሽ? ገብቶሻል አባባሌ? አሁን እግዚአብሔር የሚል ስም ራሻ ውስጥ ልታገኘው ትችላለሽ። ኦርቶዶክሳውያን አሉ ለምሳሌ በቀላሉ አለ፣ አይታወቅም። ምን ማለት ነው ይልሃል ከስሙ። ትርጉሙ ብትነግራቸው ደግሞ ኧረ እንደዛ የሚባል ነገር የለም ይልሃል። የየትኛው ሀገር ገዢ ነው የሚሆነው? የዓለማት እንጂ የፍጥረት ዓለሙ ገዢ ነው እንጂ ይልሻል። አንዱ አመለካከት ይሄ ነው። ገባሽ? ሁለተኛ ይከብድሻል። ግድ የለውም አንቺ ጋር ማውራት የለብኝም። ሁለተኛው ሃይማኖትን አውቃለሁ መጽሐፍ ቅዱስ ዙሪያ ሰው አስረዳለሁ የሚል ሰው ጋር ነው ማውራት ያለብን። አሁን ሰጥቼሻለሁ አይደል? አሁን እንዴት አየሽው ሐሳቡ? ሐሳቡ ጥሩ ነው። እና አንድ ሰው ተነስቶ እኔ እግዚአብሔር ነኝ ካለ ችግር አለው? አዎ አለው። ችግር የለውም። ሰው እኮ ፍጡር ነው። ሰው እግዚአብሔር ፈጥሮት የለ እንዴ? እኮ የነገርኩሽ እኮ ነው። አሁን አይደለም እግዚአብሔር ነኝ ካለ አንድ ሰው ልክ የእግዚአብሔርን ባህሪያት ማድረግ አለበት። ሰው ደግሞ የእግዚአብሔርን ባህሪያት ማድረግ አይችልም። ሲቀጥል ሰው እግዚአብሔር ነው የፈጠረው። አዎ ገባኝ እኮ ትርጉሙ ነበር ስነግርሽ የነበረው እንጂ እኮ እኔ እኮ ሳወራ የነበረው ከፈጣሪ ጋር ሳይሆን እግዚአብሔር የሚለውን ቃል ትርጉም ነበረ ስነግርሽ የነበረው። ገባሽ? ገብቶሻል አባባሌ? የቃሉ ትርጉም ነው ስነግርሽ የነበረው እንጂ እኔ እግዚአብሔር ሰማይና ምድርን የፈጠረ አምላክ ነኝ እያልኩ አይደለም። ገባሽ? እሱ ጋር አይደለም እያወራ ያለሁት። ገብቶሻል? አሁን ገብቶሻል? እግዚአብሔር ማለት ግዕዝ ነው። እግዚ ማለት ገዢ ማለት ነው። ብሔር ማለት ደግሞ ሀገር ማለት ነው። ገባሽ? የሀገር ገዢ ማለት ነው። አሁን ሰዎች የሃይማኖት አባቶች ራሱ ማለት ነው እግዚአብሔር ማለት ምን ማለት ነው ብለሽ ብትጠይቂ እግዚ
አብ ሄር ማለት ስላሴን ያመለክታል ይላሉ አንዳንድ ሰዎች ዓለም የሚገዛ አምላክ ማለት ነው ይላሉ። እያወቁት ማለት ነው እንዳልሆነ እያወቁ እግዚአ ነው ራሱ እግዚአ ነው። አብ የሚለውን አይገናኝም። በግዕዝ እንትን ሲባል እግዚአ ይባላል፣ ገዢ ማለት ነው። እግዚአብሔር ብሔር ደግሞ ሀገር ነው። ገባሽ? ስለዚህ እኔ ከስሙ ትርጉም ነበር እንትን ስልሽ የነበረው። በሌላ ነገር ደግሞ ካሰብሽ እኮ አሁን ለምሳሌ የስላሴ አማኝ ነሽ አይደል? አዎ እኮ የስላሴ አማኝ ከሆነ የስላሴ አንዱ አካል ማን ነው? ሰው ነው። እኔ እንጃ። ሰው ነው። የስላሴ አንዱ አካል ሰው ነው አይደል? ስጋ የለበሰ ሰው ነው አይደል? እኮ ስለዚህ አንድ ሰው እግዚአብሔር በስጋ ሰው ነው አይደል? ነው እግዚአብሔር ሰው አይደለም። እግዚአብሔር አምላክ ነው። እግዚአብሔር ሰው አይደለም። እግዚአብሔር አምላክ ነው። ሰማይና ምድርን የፈጠረ ማንም የማይስተካከል አምላክ ነው። እሱማ ገባኝ እኮ። እሺ ኢየሱስ ክርስቶስ ሰው አይደለም? ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው እኮ። ሰው ነው አይደለም? መውጣት አይጠበቅብሽም እኮ። ላቋርጠው ነበረ ሁላ ወሬያችንን ማለት ነው። እንደዚህ አይነት ሰዎች ጋር ያላወራም እኔ እመልሳለሁ የሚል ሰው እንጂ በትህትና ገብቶ እንትን የሚያደርግ ሰው ማውራትም እንትን አይጠበቅብኝም ራሱ። እኔ ሰው እንዴት ያልገባውን ነገር ይከተላል ነው። እንዴት ሰው መጽሐፍ ቅዱስ ውስጥ የሌለ ቃል ተሸክሞ ይጀዝባል ነው። ፍጹም ሰው ፍጹም አምላክ የሚል መጽሐፍ ቅዱስ ውስጥ የለም። ካለ አምጡ በሏቸው። አምላክህ እግዚአብሔር ሰው አይሆንም ይላል መጽሐፍ ቅዱስ። በቃ ይጸጸት ዘንድ ሰው አይደለም። በጣም እንትን እኮ ነው። በቃ ከመጽሐፍ ቅዱስ አለመገናኘት እኮ በጣም ችግር እኮ ነው። የለም መጽሐፍ ቅዱስ ውስጥ የሌለ ነገር መከተል የለባችሁም። የለም እግዚአብሔር ሰው ሊሆን አይችልም። አረ በጣም ከባድ እኮ ነው። አምላክህ ሰው አትበለው አይደክመውምና። እግዚአብሔር ፈጣሪ አይደክምም፣ ፈጣሪ አይበላም፣ ፈጣሪ አይጸጸትም፣ ፈጣሪ አይቆጩም፣ ፈጣሪ አይሳሳትም። ፈጣሪ ኃያል ነው። ፈጣሪ የነበረ ያለ የሚኖር ነው። ስለ ፈጣሪ ከሆነ የምትወሩት የፈጣሪ መለኮትነትም የፈጣሪ ማንነትም ድካምን አያስተናግድም። መውረድን መዋረድን አያስተናግድም። ከሰው እኩል መሆን አያስተናግድም። ማንነቱ የላቀ ነው። የፈጣሪ ማንነት ምግብ መብላትን አያስተናግድም። መለኮትነት እኮ ድካምና እንቅልፍን አያስተናግድም እኮ። የለም እኮ መለኮት የተባለው ታዲያ ለምንድን ነው? አያስተናግድም። ፈጣሪ ምግብ ከበላ፣ ፈጣሪ ከተራበ፣ ፈጣሪ ከተኛ፣ ፈጣሪ ከደከመ፣ ፈጣሪ 30 ምናምን ዓመት እንደ ሰው እንዴ ከማህፀን እስከ እንትን ከቆየ ፈጣሪነቱ የት ጋር ነው? አይደብራችሁም? ከእንደዚህ አይነት አስተሳሰብ ሰው ካልወጣ በእውነት እምነት አልባ ትውልድ ነው የሚፈጠረው። የሚበዛው እምነት አልባ ትውልድ ነው የሚበዛው። በእውነት ምንም የማያቆመው ዝም ብሎ እንትንን ስሜቱና ውስጡን የሚከተል ትውልድ ነው የሚፈጠረው። እንደዚህ አይነት አመለካከት ማለት ነው። አባቴ ኢየሱስ ክርስቶስ ፈጣሪ ሆኖ አያውቅም፣ አይሆንምም። ምናልባት ትንሽ እንትን ብላችሁ ማየት ያለባችሁ አይሁዳውያን ጋር አውሩ። እነሱም ጠይቋቸው እንዴት እንደነበረ ምን እንዳደረገ። ከነሱ የመጣ መጽሐፍን ነው ተሸክመ እየዞርክ ያለው። የፖለቲከኛ ሰዎች የነ ጳውሎስ ማለት ነው።
የነሱ ሐሳብ ነው ተሸክመ የምትዞረው እንጂ እስኪ እስራኤላውያን እንዴት ተቀበሉት ኢየሱስ ክርስቶስ ብላችሁ እስኪ ጠይቁ። ምን ነበረ? በቃ በጣም ብዙ እንትን ነበረ። ኢየሱስ ክርስቶስ አንደኛ ነገር ከነበሩበት እንትን ሊያስወጣቸው ስለፈለገ አይቀበሉትም። አይሁዳውያን ማለት አይቀበሉትም። ከዛ የተለዩ ደግሞ ይሄ ሰው ከፈጣሪ የተላከ ነብይ ነው ብለው የሚያምኑ ነበሩ። ከዛ ደግሞ ሌሎች መጡና አይደለም ፈጣሪ ራሱ ነው የመጣው አሉ። በጣም ውዥንብር እንትን የሆነ አመለካከት አሁን ተሸክመ ፈጣሪ ሰው ነው፣ ሰው ፈጣሪ ነው፣ ፍጹም ሰው ፍጹም አምላክ ነው። ከየት ነው ያመጣችሁት? አላለም እኮ ኢየሱስ ክርስቶስ ያላስተማረውን ከየት ነው የምታስነብቡት? የለም እንደዛ የሚል እኮ የለም መጽሐፍ ቅዱስ ውስጥ ራሱ የለም። አሁን እናንተን እንስማ ወይስ መጽሐፍ ቅዱስ እንከተል ነው ችግሩ? ሰው መጽሐፍ ቅዱስ ካነበበ እናንተ የምትሄዱበትን መንገድ አይሄድም። መጽሐፍ ቅዱስን ከተረዳ ካወቀ እናንተ ያላችሁበትን ደረጃ ላይ ሊደርስ አይችልም። እናንተ የምታራምዱትን ፍልስፍና አይገባውም። ፈጣሪ ሶስት ሆነ በሰበብ ሶስት ምናምን ባለ 6 እግር ባለ 3 ፂም ምናምን 6 ኧረ በጣም ይደብራል። አይሰለቻችሁም? አታፍሩም? ማይማን ሰው አታምልክ። ፈረንጅ የሰጠን ዝም ብለህ አሜን ብለህ አትቀበል። ይሄ የፈረንጆች ፍልስፍና ነው። ታስራችኋል፣ እናንተ ደድባችኋል፣ ጀዝባችኋል። ሰው ነው እያመለክ ያለው። ኧረ እንደውም ኢትዮጵያዊ ሰው ቢያመልክም ደና ነበር። ሰው እንኳን እኮ አይደለም እኮ ስዕል ያመልካል። ሰውማ ደና ነው። በቃ ሰውማ ህይወት አለው። ስዕል ያመልካል። ከእንትን ገዝቶ ስዕል ለስዕል ያፈነድዳል፣ ያጎበድዳል። ስዕሉም ተቀደደ ብሎ ሰው እንትን ያደርጋል ማለት ነው። እንደዚህ አይነት ደንቆሮ ትውልድ ነው የተፈጠረው። ራስ አያሳዝንም? ሰውማ የተሻለ ነው። እንደውም ሰውም ቢያመልክ ይሻላል። ታሪካቸውን የማይታወቅ ሰዎች ጀብድ ፈጸሙ፣ ምናምን ማረኩ፣ ተማረኩ፣ እግራቸው ተቆረጠ፣ ተቀነደሉ እያለ ታሪክን ያጽፍና የሆነ ስዕል ይሳላል፣ ለስዕሉን ያፈነድዳል። ሬሳ ያመልካል ራሱ አጥንት። በእውነት አባንትና የሚባሉ ጻድቅ አባት ናቸው እያለ ታሪኩን የማይታወቅ ሰው አጥንቱ እንኳን የሱ እንደሆነ ያልተረጋገጠ ሰው ለአጥንት ያጎበድዳል። ይሄ ትውልድ ማለት በጣም ነው የሚያሳዝነው። አሁን ይሄ ትውልድ ከራሱ ጋር ይገናኛል ብለህ ተስፋ ካደረክ በእውነት በጣም ከባድ ነው። በጣም የታሰረ ትውልድ ነው። አይምሮውን በጣም የተዘጋ የደነቆረ ትውልድ ነው። አባንትና ጻድቅ ናቸው፣ አባንትና በአንድ እግሩ ምናምን ቆመ፣ ቅዱስ እንትና እንደዚህ ያደረገ፣ ቅድስት እንትና እንደዚህ ያደረገች፣ የለም ውሸት ነው። ቅዱስ እንትና ጻድቅ አይደሉም። እንዴት እርግጠኛ ሆንክ? ሲጀመር ጻድቅ ብለህ የምትላቸው የት እንዳሉ አይታወቁም። ሲኦል ይሁኑ መንግስተ ሰማያት ይሁኑ አይታወቅም። ራሱ ውሸት ነው። ደፍራችሁ መጠየቅ አለባችሁ። ማንም ጦረኛ ማንም ጦረኛ ፖለቲከኛ ነው እኮ የምትሰግዱለት እኮ። አያሳዝንም? በህይወት ቢኖሩ እንኳን እኮ የሞተ ሰው ራሱን መጥቀም ማይችል ማለት ነው። አባቶች አስተማሩ እኮ በነገራችን ላይ መናገር ስለማይችለው እንጂ የሚያስተምሩ አባቶች እንኳን እኮ አሉ። በቃ ጸሎት የምታደርጉት የሚሰማ የለም ተባላችሁ እኮ። አይሰማችሁም። ሰው ነው፣ የመስማት አቅምም ችሎታም የላቸውም። ድንግል ማርያም ትሰማለች ብለህ ጸሎት ካደረክ አትሰማም። በቃ አትሰማም ተባልኩ። አትሰማም፣ ራሱ ሞታለች እኮ። እኔ በእውነት በጣም ነው የሚያሳዝነኝ። ቁጭ ብለህ ስታስበው እዛ ጋር ቤተሰብ እንዳለው ዘመድ እንዳለው ሰው ቁጭ ብለህ ስታስበው በጣም ነው የሚያሳዝነው። ቤተሰብህን ለማይረባ ነገር ሲያፈነድድ ሲያጎበድድ ስታየው አንተ ነፃ ወጣህ። በጣም ያሳዝናል። በጣም አሳፋሪ ፍልስፍና አመለካከት ነው። ራሳችሁን ነፃ ማውጣት አለባችሁ። ለስዕል አታምልኩ። በቃ አይጠቅምም፣ አይጎዳም። ስዕል ነው። ቀደህ ጣለው፣ ምንም አቃጥለው፣ ምንም ትርጉም የለውም። ጣዖት ታመልካለህ እንዴ? ሰው አታምልክ። መጽሐፍ ቅዱስን አንብብ። በቃ
አንብቡት፣ መጽሐፍ ቅዱስን ይነበብ። ምንድነው የሚለው? ኢየሱስ ክርስቶስ ምን አለ? እኔ በወንጌል አምናለሁ፣ ትክክለኛ ወንጌል ግን አለ ብዬም አላምንም። ቢሆንም በቃ ወንጌልን ማንበብ አለበት ሰው፣ መጽሐፍ ቅዱስን ማንበብ አለበት። እኔ እንደዛ ነው ማንበብ። አንብቡት። ሰው ትንሽ ከራሱ ይገናኛል። የተጻፈው በአማርኛ ነው። አማርኛው ደግሞ ግልጽ ነው። አንብቡት። ማንንም መጠየቅ የለባችሁም። ሃይማኖት አባት እንትና እየተባለ የሚሰራውን ድራማ ትርጉም የለውም። ዝም ብለህ አንብበው። በአማርኛ ነው የተጻፈው። አሁን ያለው መጽሐፍ ቅዱስ እንኳን ዝም ብለህ ብታነበው በእውነት ስንት የሚገርም የትርጉም ልዩነት ነው የምታገኘው ከምናደርገው ማለት ነው። ከሚባለን በጣም የተለየ ነው መልእክቱ ማለት ነው መጽሐፍ ቅዱስ። አንድ ሰው መጣና እኔ የማደርገው ከራሴ አይደለም፣ እንደሰማሁት እፈርዳለሁ፣ እኔ ህይወት ተሰጠኝ፣ እኔ ጌታ ተደረኩ፣ እኔ ሰው ስለሆንኩ ስልጣን ተሰጠኝ፣ እኔ ከእግዚአብሔር የሰማሁትን አድርጉ ስላልኩ ልትገሉኝ ትፈልጋላችሁ ወይ? ይሄ ሰው ነብይ ነው፣ ይሄ ሰው ነው፣ ለእስራኤላውያን ብቻ የተላከ ሰው ነው። ስንት ነው ይሄ እየተነበበ ሰው ዝም ብሎ ያፈነድዳል። አይሰማህም፣ ያንተም አይደለም። ኢየሱስ ክርስቶስ ነብይ ከሆነ ነብይነቱም መጽሐፍ ቅዱስ ነው የሚመሰክረው፣ ለአንተ አይደለም፣ ለእስራኤላውያን ነው። በቃ ብርቱ ነብይ ብሎ የሚያስቀምጠው መጽሐፍ ቅዱስ ነው። ከእስራኤል ለጠፉ በጎች ውጪ አልተላኩም፣ አለቀ። አላቀህም እያለ እኮ ነው። እኔ ሰው ነኝ፣ ሰው ነው። በጣም እኮ ነው የሚያሳዝነው። እኔ በእውነት ያሳፍራል። ከራሳችሁ ጋር መገናኘት አለባችሁ። መጽሐፉን አንብቡት። በቃ ኢየሱስ ክርስቶስ አምላክ ሆኖ አያውቅም፣ አምላክም አይደለም፣ ሰው ነው፣ ደካማ ሰው ነው። እግዚአብሔር አምላክ በኢየሱስ ክርስቶስ በኩል ለእስራኤላውያን እንዲደነቁ ሲያሳይ የነበረ ተአምር ነው ሲሰራ የነበረው። በራሱ ብቃት አይደለም፣ ብቃት የለውም። መጽሐፉ የሚለው እንደዛ ነው። የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል። አለቀ። የሚያሳየው አምላክ አለው። አምላክ ብሎ ሲጸልይ የነበረው ጌታዬ ያለ ሲጸልይ የነበረው አምላክ አለው። አምላኬ ሲለው የነበረው አምላክ አለው። አምላኬና አምላካችሁ ሲል የነበረው አምላክ አለው ኢየሱስ ክርስቶስ። እኔ ምንድነው የምታወሩት? አምላክ አለኝ ካለ ምንድነው የምታወራው? ከየት አምጥተህ ነው አምላክ ነው የምትለው? በቃ በእኛ እውቅና ይረጋገጥ አምላክነቱ ኢየሱስ ክርስቶስ። እኔ እውቅና ልስጠውና አምላክ ይሁን። በቃ እንደዛ ከሆነ ሌላ ሰው ምረጠው። በቃ ለምን አንድ ኢትዮጵያዊ አትመርጡም? ሰው እንደዛ ከሆነ በእኛ እውቅና ከሆነ በቃ አንድ ጥቁር ነው መመረጥ ያለበት። እንደው ለምን አንድ እስራኤላዊ ትመርጣለህ? በቃ አንድ ኢትዮጵያዊ አምጣ። እንትን ያለ በቃ ዘመናዊ ሰው እንደውም ዘመናዊ ሰው መምረጥ አለባቸው። በእኛ እውቅና ከሆነ የአምላክ አምላክነት የሚረጋገጠው አንድ ሰው እንምረጥና አምላክ እናድርገው። በቃ እውቅና እንስጠው። ዝም ብለን እናፈንድን። አለቀ። እንደዚህ እኮ ነው አምላክነቱ በእኛ እውቅና ይረጋገጥ። ምንድነው የአምላክነቱ እንትን ምንድነው ተብሎ ሲባል እንዴ ያለ ወንድ ልጅ እኮ ነው የተወለደው ይላል። ያለ ወንድ ልጅ መወለድ የአምላክነት መስፈርት ከሆነ በቃ አዳም ነው እኮ አምላክ መሆን የነበረበት፣ ከወንድም ከሴትም ያልተወለደው ማለት ነው። እንደው አዳም ነው እንደውም አምላክ። በቃ መመለክ ያለበት አዳም ነው። በቃ በእድሜም ከሱ የበለጠ ነው። በአፈጣጠርም በጣም ኃይለኛ ተአምር ነው። አዳም ነው እንደውም የሥላሴ አንዱ አካል መሆን ያለበት። በቃ እኔ ቀይሬዋለሁ። በእኛ እውቅና አምላክነቱን ይረጋገጥ ይላል ትውልድ። ከባድ ነው። ንቁ፣ መንቃት አለብህ። አንብብ። ከክርስትና ውጭ ያሉ ሃይማኖቶች ስለ ኢየሱስ ክርስቶስ እንዴት አይነት አመለካከት አላቸው ብለህ እየው። ታሪክ ስለ ኢየሱስ ክርስቶስ ምን ይላል? ኢየሱስ ክርስቶስ ራሱ ማን ነው? ምንድነው? መጽሐፍ ቅዱስ እንዴት ይገልጸዋል? ብርቱ ነብይ። በቃ አለቀ። ከዚህ ያለፈ እንትን የለውም።
ያሳዝናል። ስለዚህ ከእንደዚህ አይነት የድድብና የጅዝብና የድንቁርና ሃይማኖት ውጡ። ከስዕላ ስዕል፣ ከቅርጻ ቅርጽ፣ ከጣዖት፣ ከሰው ማምለክ ውጡ። የምታመልክ ከሆነ እኔን የፈጠርክኝ አምላክ እያልክ አምልክ። ካልሆነ ግን እኔ ራሴን አላመልክም፣ እኔ ሰውን አላመልክም። እኔ የሚደክም ብርታት ይሆነኛል ብዬ አላፈነድድም። እኔ የተኛ ይጠብቀኛል ብዬ እንትን አልልም፣ እርግጠኛ አልሆንም። እኔ ያልነበረ የሆነ ሰዓት ላይ የኖረ ያኖረኛል ብዬ ተስፋ አላደርግም። አዎ የተራበ እንትን ሰው ይመግበኛል ብዬ ተስፋ አላደርግም። ይሄ አመለካከት ብዙ ሰዎች ከሃይማኖት ውጭ እንዲሆኑ እያደረጋቸው ነው። ስለዚህ በቃ መንቃት አለባቸው። አዎ በጣም ያሳዝናል። በእናንተ አመለካከት በእናንተ ምንድነው የእግዚአብሔር ስም ስያሜነቱ የስሙ ትርጉም ወይም መጽሐፍ ቅዱስ ውስጥ ያለውን እግዚአብሔር እኔ ነኝ መጽሐፍ ቅዱስ ወይም ክርስቲያን ነኝ ብሎ እግዚአብሔር አምላክ ስላሴ የስላሴ አማንያን ማለት ነው። እዛ ጋር ያለው እግዚአብሔር እኔ ነኝ እኮ። ስለዚህ መላቀቅ አለብህ። ያሳዝናል በእውነት። እኔ ከዚህ በላይ ካወራው በጣም ስሜታዊ እሆናለሁ። ስሜታዊ ከሆንኩ ደግሞ ሰክራለሁ። ከሰከርኩ ማወራውን አላውቅም። ማላውቀውን ካወራው ደግሞ ከዚህ በጣም የከፋ ነገር ልናገር እችላለሁና በጣም ከባድ ነው በእውነት። ሰው ወደ እንትኑ መመለስ አለበት። ሰው መሆን አለበት። መንቃት አለበት። ከስዕላ ስዕል፣ ከጣዖት፣ ከቅርጻ ቅርጽ፣ ከሰው ማምለክ ራሱን ነፃ ማውጣት አለበት። እኔ የፈጠርክ አምላክ ሆይ እያለ ጸሎት ማድረግ አለበት። ከፊት ለፊት መጠራረግ አለበት። ይሄ የማይረባ አንዱ ፈረንጅ፣ አንዱ ጀብድ ፈጸመ፣ አንዱ ጀነራል ነበረ፣ አንዱ እንደዚህ ያደረገ የሚባሉ ሰዎች ታሪካቸውን እያቃጠለ ማጥፋት አለበት። ምንም አይጠቅምም። በአንዱ እግሩ ቆመ ቂጡ ቅዘኑ ምናምን የሚባል ታሪክ ያላቸው ሰዎች ምንም ራሳቸውን እንኳን መጥቀም አይችሉም። የቱ ጋር እንዳሉ እንኳን አይታወቁም። ሲኦል ውስጥ ከነሱ ሲኦል ውስጥ የገቡ ሰዎች አሉ። ጻድቅ ብለህ የምታፈነድድላቸው ማለት ነው። በድፍረት ነው የምናገረው እኔ። ሰው ሲገድል የነበረ ሰው ገድላት ተብሎ ታሪክ ይጻፍለታል። ገድላት እኮ የመገዳደል ታሪክ እኮ ነው። የመግደል ታሪክ እኮ ነው። ሰው ሲገድል የነበረ ሰው ጻድቅ ብሎ ስም ይሰይምለታል። በቃ ታቦት ይቀርጽለታል። ሰው ከገደለ ሲኦል ነው ገብቶ የፈርዖን ጫማ ጠራጊ የሚሆነው። የምን አባቱ ጽድቅ ነው? እኔ ግን የኦርቶዶክሳውያን ድፍረት፣ እኔ የኦርቶዶክስ የሚባሉ ደንቆሮ ትውልድ ድፍረቱ በጣም ነው የሚገርም። ገድላትን ተሸክሞ የእነንትና ሃይማኖት ገዳይ ነው ይላል። ገድላት ማለት በቃ መገዳደል ማለት እኮ ነው። የመገዳደል ታሪክ ነው ታሪኩ። እንትናንትና ገደለ፣ እንትናንትና ቀነደለ፣ እንትናንትና ቆረጠ፣ እንትናንትና ጠፋ፣ እንትናንትና በጎራዴ አንገቱን ቆረጠው። ይሄ እኮ ነው ገድላት እኮ መገዳደል እኮ ነው። ገድላት ማለት ገድል የፈጸመ ማለት ነው። ሲፋለም የነበረ ልክ ለነገሩ አይደለም፣ አይገናኝም። ራሱ አላገናኙም። ጨርሻለሁ። ያሲ ጨርሻለሁ። አላወራም ብዙ። እንዴት ነህ ባቢው? እንዴት ነህ? ደህና ነህ? እንዴት ነህ? አለን ሰላም ነው አልሐምዱሊላህ። አይ ቲንክ ዶዙ እየበዛብህ መንገድ እየወጣ ነው መሰለኝ አሁን መጨረሻ ላይ። ሰላም ብያለሁ ሁላችሁም። እንዴት ዋላችሁ? እንዴት አደራችሁ? ሰላም ነው? እንዴት ነህ ያሲው? አለሁ አልሐምዱሊላህ። እንዴት ነህ አንተ? ሰላም ነህ? አለሁ ሰላም ነው ማሻአላህ። ሁሉ መልካም ነው ይመስገን። በጣም ሁሉ መልካም ነው። መማረርበት በጣም ባማር ምን አመጣለሁ? አዎ የሚገርምህ ነገር
ማን ነበረ የመንግስቱ ኃይለማርያም እህቱና ወንድሙ የሆነ ኢንተርቪው ተደርገው አይተዋል ቪዲዮውን? አዎ የኮሎኔል መንግስቱ ማለት ነውና እኔ በጣም ከነሱ ነው የተማርኩት። ራሱ ከስንት ዓመት በፊት ነው ያየሁትና በጣም ደሃ ናቸው፣ ምንም የላቸውም። ወንድማቸው መንግስት ነበረ እንደምታውቀው ደርግ ማለት ነው። ከዛ ሲጠየቁ እኔ በሐሳብ እንትን ውስጥ አትገቡ ምናምን ምን ታመጣለህ አሉት። አንድ ሰው ስለተጨነቀ የሚጨምረው የሚቀንሰው ምንም ነገር እኮ የለም፣ ዝም ብለህ መኖር እኮ ነው ሰላም ያለው አሉ። ከነሱ ተማርኩ ነው። ያው ምንም አታመጣም። ተጨነቅ አልተጨነቅ፣ ተደሰት አልተደሰት፣ ሳቅ አለቀስ፣ ምን ታመጣለህ? ትክክል። የለኝም ብለህ በአማራርክ ቁጥር ራስ ላይ ነው ችግር የምታመጣው። ትክክል። ስለዚህ ያላችሁም አለነ ብላችሁ አትኩራሩ፣ የሌላችሁም ደግሞ የለንም ብላችሁ አትበሳጩ። የምታመጡት ነገር አይኖርም። ራሳችሁን ከማጨናነቅ ውጭ ማለት ነው። ራሳችሁን ስታጨናነቁ ሕክምና ያስፈልጋችኋል። ዲፕሬሽን፣ ስትረስ ውስጥ ትገባላችሁ። ትክክል። የተጣራበት የተለፋበት ላበት ጠብ ተደርጎ የተሰራበት ነገ ከነገ ወዲያ ለወራሽ ትተነው እንሄዳለን። ያ እኛን የወረሰ ደግሞ ይጠቀምበታል፣ ይጨፍርበታል፣ ዳንኪራ ይመታበታል፣ ወይም ሰዎችን የተከፉ ሰዎችን ሳቃቸውን ይመልሳል፣ እንባ ያብስበታል። አናውቅም። ስለዚህ የዛሬን ብቻ ኑሩ። ችግር ነው። እሺ ምን አለ ዛሬ አዲስ ነገር? ሌሎች አውሩ፣ እህቶችም አውሩ፣ ሴቶች አዲስ ነገር እንደምታውቀው ነው። ያው ዝም ብለን እንትን የምናደርግ የለ ዝም ብለን አንዳንዴ የግንድ ሰው አጀንዳ ቀርጾ አጥንቶ አንብቦ መግባት የለበትም ብዬ ነው የማምነው። ምክንያቱም ብዙም አስፈላጊ ሆኖ አይታየኝም። አስተማሪ ሰዎች አሉ፣ ይሄ እነሱ ነው። እኛ ደግሞ ተማሪዎች ስለሆን ዝም ብለን ገብተንም ብናወራ መልካም ነው። እንትን የለም በቃ በየቀኑ የሚያጋጥመንን ነገር እሱን እየፈተፈትን እንትን ብናደርግ በቂ ነው ለኛ። አዎ ይሻላል፣ እንደዛ የሚሻለው። አዎ እህቶች ቀጥሉ። እድል እንስጣቸው። ተንፍሱ። አዎ ተንፍሱ። ካልተነፍሳችሁ መፍትሄ የለም። አሁን እኔ እነሱ ሲያወሩ ራሱ እንዴት እንትን መንፈሴ ትታደሳለች እንደምታውቀውና ሊዱ ወይ ደህና አደራችሁ? እንዴት ነሽ? ደህና ነኝ። ሁሉ መልካም ነው? ሁሉ መልካም ነው። ሁሉ አሪፍ ነው? አዎ ሁሉ አሪፍ። እየተመቸሽ ነው? ምኑ ነው የሚመቸኝ? ኑሮውን ነው። እንደዛው እንዳስቀመጥከኝ ነኝ። ምንም ወደ ግራም ወደ ቀኝም አላየሁም። እያደገልሽ ነው? ምን እንዴት? አንተ ደግሞ በውስጥ የሚወራ ነገር እዚህ ጋር። ኧረ እኔ ምንድነው በውስጥ የሚወራው እንዴ? ፈጣሪ ፀጉርሽን ነው እኔ ያልኩት። እኔ አታየውም? መጀመሪያ ወደ ጎን አታሲዥ አልከኝና ለቀኩት። አላልኩም አሉ ምስክር ብዙ ሰዎች እንዴ። አላልኩም። እኔ ስለ ፀጉር አላወራውም። አላበራፍሽ ይራፍ። እሺ እንዴት ነሽ ታዲያስ? 665 እየተመቸሽ ነው? አዎ። እና ታዲያ እንዴ ቀላል ይመቻል እንዴ? ጌታ አባቱ። አዎ እያጠናሽ ነው? እያነበብሽ ነው? ብዙ ነገር ደከመኝ፣ ግን ያብር ደከመኝ። በአጠቃላይ እኮ ነው ሁሉም ነገር ደከመኝ። በቃ ማንበብ ምናምን ላቁም ባልቻልኩ ምናምን እያልኩኝ ነው። ማንበብ ባልችል ኧረ እንዴ በዚህ ልክ ዝም ብሎ እንትን ማድረግ እኮ አለ እኮ። ይሄ ጥናት ያስፈልጋል። እዚህ ሰውማ ማንበብ አለበት ስለ ብዙ ነገር።
ያ ልክ ነው እሱማ። አዎ እሺ አነባለሁ። እሺ ማንበብም አለብን። ካላነበብሽማ ያነበበ ያጭበረብርሻል እኮ። ባለማንበባችን እኮ ነው ተጨበርብረን ይኖር ነው። ብታነቢ ኖሮ ትሸወጂ ነበር እንደ ይሄን ሁሉ ዘመን ኢሊቱ። ያ እሱማ ልክ ነህ፣ ግን እኔ እንጃ በቃ አንዳንዴ የለም እዚህ ንጽጽር ሰፈር ያመጡኝ ሰዎች ቁጭ ብዬ እረግማቸዋለሁ የምር። ያ ፐርሰናል አትውሰጂዋ። እንደዛማ ከሆነ ታብጃለሽ። ጨርቀን ምትይ እንዴ እንደዛ ማለት በቃ የሆነ ምንም ባላቅ ምናምን እላለሁ። በቃ እንደ ድሮ ምንም ባላቅ የለም ስለምኑም አላቅም። ይሄ እንደማንኛውም ኦርቶዶክስ ነጠላ ለብሼ እሁድ እሁድ ቤተክርስቲያን ጧፌን እያበራው ብሄድ ይሻለኛል። በቃ እንዲግራ ከምጋባ የለም የምር እንደዛ ምናምን እላለሁ አንዳንድ ቀን። ነው በዛ ህይወት ውስጥ ያለሽ ብታልፊ ምንድነው የምትጠቀሚው? ማለት አሁን ለነገሩ ልክ ነሽ። በአሁኑ ሰዓት በዚህ ቅጽበት አንደኛ ይሄን ሁሉ ዘመን እንዴት እንደዚህ ያሳለፍኩት የሚል ቁጭት አለ። አንድ ሁለተኛ ደግሞ ዛሬ አንቺ የገባሽ ነገር ሌሎች ሰዎች ስላልገባቸው ውስጥሽን ራሱ ያሳምምሻል አይደል እንዴ? ያ ብቻ ራሱ አንድ ሌላ ችግር ነው ማለት ያለፈው ታሪክ አለ። ከዛ ደግሞ አሁን ያለው አንቺ ከውጭ ሆነሽ ነገሩን ስታዩ ስንታሰላሲው እንዴት ይሄንን አውቄ እንዴት ሌላ ሰው እንደዚህ ይቆያል ምናምን የሚለው ደግሞ ሌላ ደግሞ ህመም ነውና ግን ማስታገሻ ምንም እድሜ ማራዘሚያም እየተወጋሽ ትቆይ ጥሩ ነው ብዬ አስባለሁ። ቆያለሁ ያሲል አብሽሪ። የመጨረሻው መርፌ እንግዲህ እስክትወጊ ድረስ ከመታገስ ውጭ ሌላ አማራጭ የለሽ። አይ እኔ ማንንም አይወጋኝም እኮ ጫከና አይወጋኝም። እሱን እስኪ አንወጋም ስል ነው ተውብተን የቀረ ነውና እስኪ እናያለን። እድሜ ይስጠን። በርቺ ግን አንብቢ። ማንበብሽ እንዳታቆሚ ለአፍታም ቢሆን እንደ ካላነበብሽማ ጆሮሽን ይዞ ነው ሰው የሚነዳሽ። ጋሱ ማለት ነገር ብቻ ባላቀው ምናምን እያልኩኝ ነው አሁን ላይ የምር በጣም ግራ ከመጋባቴ ብዛት። ባለፈው ኡስታዝ ወሂድ ቤት ጥያቄ ጠይቄ ላም ስንት ጡት አላት ሲሉኝ አላት እንዴት ይያቸው ሪካርዶን ሳይሆን ይላታኩ አንቺ ደግሞ ሲልሻ ቢያንቺ ደግሞ እንዴ ምን ብላ ጠይቃ ነው? ባቢው ሰምታል? አልሰማውም። እኔ በጣም የደነገጥኩት የሆነ ሰዓት ላይ ልጅ ጥያቄ ጠይቀው አዳም ብርት አለው ብሎ ሲጠይቀው እንዴ አንተ አላቅም ነበር። እኔ ከእናት የተወለደ ነው ለካ ብርት ያለው አይደል? እና መልሶ ኡስታዝ ሲጠይቀው አዳም ብርት አለው ብሎ ሲጠይቀው እኔ ደነገጥኩ። ምን አይነት ሰው ነው ቢሆን? አንቺም ላምናለሽ? እስኪ ንገሪው። ጠይቄው ከዛ በሎጂክ ሊያስረዳኝ ነው እሱና አሁን ለምሳሌ ላም ስንት ጡት አላት ሲለኝ አላት እንዴ ሰላም ወይኔ ጌታ ሆይ 1500 ሰው ፊት ተዋረድኩኝ። እና ያው እኔ ግን አላቅም ነበር ይኑራት አይኑራት። ለካ ላም ትታለባለች። አይዞሽ ምንም አልተዋረድሽም። ምንም አልተዋረድሽም። ሰው ቢስቅም ምን ቢልም ምንም አልተዋረድሽም። ከአሁን በፊት የማታውቂውን እውቀት ነው የጨበጥሽው። ሁላችንም ካለማወቅ ከድድብና ነው የመጣ ነው። ከእናታችን ማህፀን ስንወጣ አንዳችንም ቢሆን ምንም የማናውቅ ሆነን ንጹህ ወረቀቶች ሆነን ነው የመጣ ነው። ከጊዜ በኋላ ነው ዲቨሎፕ እያደረግን ነርቸር እያደረግን እያወቅን የምንመጣው። አውቋት ያለ አይደል እንዴ? ሳያውቅ አውቄያለሁ እንኳን ዛሬ ይሄን አወቅኩኝ የሚልና ግን ደግሞ እያወቀ ጆሮ ዳባ ልበስ የሚል አለ። እና ላም 4 ጡት ነው ያላት አይደለ ባቢ? ላም 4 ጡት ነው ያላት አይደል? ጫፉ ማለት ነው።
አዎ ጡቷ የሚታለበው እና ጡት የሚባለው ጫፉ ነው ወይስ በሙሉ እንትኑ ነው? ጫፉ የሚጠባው እኔ እንጃ ስንት ነው? አይ ባቢ ቢኖርልኝ ኖሮ አሪፍ ነበር እንደው ጫፉ። ሴቶች ስንት ጡት ነው ያላቸው? 2 ጡት ነው ያላቸው አይደል? ያው 2 ጉች ያለ ነገር ነው ያለው ታዲያ። ያነ ከዛ ወተት ውስጥ ልጆች ሲወለዱ እናት አርግዛ ልጅ ስትወልድ ያ ጡት በራሱ ጊዜ ወተት እያመነጨ መፍረጥ ይጀምራል። ያ የተወለደው ልጅ ከዛ ጡት ከሁለቱም ሳይድ ቢጠባ ከሁለቱም የሚያገኘው ወተት ነው አይደል እንዴ? ከዚህኛውም ጠባ ከግራውም ጠባ ከቀኙም ጠባ ወተት ነው ዞሮ። ልክ እንደዛ በእስልምና 4 መዝሃብ የሚባላሉ 4 ስኮላርስ። እነዚህ 4ቱ ስኮላሮች ሻፊዒ፣ ማሊኪ የሚባሉ አሉና ከእነዚህ ከ4ቱም መዝሃቦች አንድ ሙስሊም ከ4ቱም እየወሰደ እምነቱን በህይወት ዘመኑ ቢኖር ምንም ችግር የለውም። ግድ አንደኛው ላይ መቆየት አይጠበቅበትም። ከዚህኛውም ጋር ያለውም ከዛኛውም ጋር ያለውም ከ4ቱም ጋር ወስዶ ከቁርአንና ከሐዲስ ከሱና ጋር እስካልተጋጨ ድረስ ከ4ቱም መውሰድና ህይወቱን መምራት ይችላል። ይሄንን ነገር በምሳሌ ሲያስረዳት ላም ጡት አላት ወይ ብሎ ሲላት ሊዱ ከመደንገጥ አንፃር እንጂ ሳታውቀው ቀርታ አይደለም። እኔ በእርግጠኝነት ነው ያው ከኢትዮጵያ እንደመምጣታችን አንፃር ማለት ነው። እቺ ላም 4 ጡት አላት። ጥጃ ብትወልድ ህፃን ጥጃ ብትወልድ ያ ጥጃ ከ4ቱም ጡት እየመረጠ ቢጠባ ከ4ቱም የሚያገኘው ምንድነው? ወተት ነው። ራይት በአንደኛው ውሃ በአንደኛው መቼም ደም አይመጣም። ትክክል። ስለዚህ በእስልምናም እንደዚህ ከነዚህ 4 ስኮላሮች ወይም 4 መዝሃቦች ከየትኛውም ብትቀጂ ዞሮ እስልምናን የምታገኘው ብሎ በሎጂካል በሆነ ነገር ሊያስረዳት ነው የፈለገውና ሊዱ ደንግጣ ነው እንጂ ታውቀዋለሽ። አይዞሽ አሁን እንደዛ ብሎ ማስረዳቱ ግን እሷ ስለሆነች ሳይሆን ሁላችንም ጋር ነው እንደዚህ አይነት ነገር የሚጠቀመውና ግን አይገባቸውም እያለ ነው እንደዚህ አይነት እንትኖች የሚጠቀመው ወይስ ምንድነው? በተወሰነም የላትም ስትለው እሱ ደነገጠ። ታይ እንጂ ሊዱ ታይ እንጂ አላት። ወተት ጠጥተሽ አታውቂም ምናምን ነገር አለኝ። ይሄም ራሱ አይ ቲንክ በምን አጋጣሚ ነው የመጣው? ባይብል ላይ ኢየሱስ ጡት አለው ብሎ ይናገራል። ለምሳሌ ወንድ ልጅ ነው ግን ጡት አለው ይላል። ይሄንን ነገር ስናወራ ጓል መቀሌ ነበረች አልነበረሽም? ጓል መቀሌ ጡት አለው የሚል አለ እንዴ? አዎ። ምን የሚያደርግበት? ቆይማ አሁን አዳምን ብርት ነበረው አልነበረውም? እሱን ንገሩ ነበረው አልነበረው? እንዴት ይኖረዋል? እንዴት ይኖረዋል? አንቺ እንዴት ነው እምብርት ያለሽ? ለምንድን ነው አንቺ እምብርት ያለሽ? ለምንድን ነው እምብርት ያለሽ? አንቺ ስትወለጂ እምብርት ይዘሽ የተወለድሽው እንዴት ነው? ለምንድን ነው? ኧረ ተወኝ እባክህ። አዳም አልነበረውም? በእናትህ ንገረኝ። ያንቺን እየጠየኩሽ ነው። አንቺ ለምንድን ነው እምብርት ያለሽ ሆነሽ የተወለድሽው? እኔ ምን አውቃለሁ? አታውቂም? ለምን እምብርት እንደተሰጠኝ እስቲ ንገረኝ። ኧረ ወይኔ ጉዴ! ሊስታልሜ እንትን ነው እንደ ይሄ ምንድነው እትብት ነው ምናምን እንደሚቆረጠው ነገር ነው። ለዛ ነው እምብርት ያለን እንጂ አይኖረንም ነበር እንዴ? ከእናታችሁ ጋር የተጣበቃችሁበት ትልቁ መጣበቂያችሁ እምብርታችሁ እኮ ነው። ተው እንጂ። እሱማ ነው ትክክል። ግን ለምንድን ነው እምብርት ያለን እኛ አዳም ያልነበረው? በዛ ነበራ የምትመገቢ የነበረው እኮ አታውቂም? እሱማ የሚገናኝበት ከእናት እንትን ነው። ትክክል እኮ ነው። የምትገናኝበት ሳይሆን ራሱ የምትመገቢበት ነው የነበረው እኮ ሆድ ውስጥ ያለ ህፃን ልጅ። ትክክል። እሱ ግን አዳም በቃ እምብርት የለውም ነበር።
እሷን ነገር እሱን እምብርት ማለት እሱ እምብርት አለው የለውም የሚለው ከእናት ካለመወለዱ አንፃር እትብቱ ከእናቱ ተቆረጠለት አይባልም። ነው ኢቭን ሔዋንም ብትሆን ማለት ነው። ሔዋንም ከአዳም ከመፈጠሯ አንፃር እምብርት አላት የላትም አይባልም። ምክንያቱም ሔዋንንና አዳምን የሚያገናኝ ኮርድ አልነበረም፣ እትብት አልነበረም። ዲነ ወረሚን አዎ ገባኝ። ሔዋንም እምብርት አልነበራትም። ስለዚህ አልነበራትም፣ ምክንያቱም አልተረገዘችም፣ በማህፀን ውስጥ አልተረገዘችም። እሺ አልነበራትም እንበልና ግን ልጅ ስትወልድ ግን አውት ኦፍ ሳምዌር እምብርት ተፈጠረ ማለት ነው። ኦብቪየስሊ በማህፀን ውስጥ የህፃን ልጅ የሁለቱ ግብረ ስጋ ግንኙነት ካደረጉ በኋላ የሁለቱ የእንቁላል ውህድ በማህፀን ውስጥ ነርቸር ያደርጋል፣ ያድጋል አይደል እንዴ? ያድጋል አይደል? እየሰማሁ ነው። አዎ እሺ። የሚያድገው ደግሞ በዛ ኮድ አማካኝነት ያ ማህፀን ያ ሼል ወይንም ያ ልጅ በማህፀን ውስጥ ሲንከባለል እና ሲያድግ የሚመገበው አንቺ ከምትበዩ ከምትጠጪው በዛ ኮድ አማካኝነት ነው። ባፉ አይደለም እየጎረሰ ያለው። አንቺ የምትመገቢውን ባፉ አይደለም የሚጎርሰው። አንቺ የምትጠጪውን ባፉ አይደለም የሚጠጣው። ነገር ግን አንቺ ከምትወጂውና ከምትጠጪው እለት እለት ከምትጠቀሚው ነገር በዛ ኮድ አማካኝነት ወደ ውስጥ ይገባል። ልክ ከጊዜ በኋላ እየጠነከረ ከወር ሆድሽ እየገፋ ሲመጣ ያ ህፃን ልጅ ከእናቱ ማህፀን በኦፕሬሽንም ይሁን በናቹራል ኦርደር እናት አምጣ ስትወልደው ያ ኮድ እንዳለ ነው የሚወጣው፣ ከሷ ጋር እንደታጣበቀ ማለት ነው። እኔ በራሴ ልጅ ላይ አይቼዋለሁኝ። ልጅ ሲወለድ አብሬ እዛ ኦፕሬሽን ውስጥ ነበርኩኝ። በሰርጀሪ ነው የተወለደው። ልክ ልጁን ሲያወጡት እስከ ኮዱ ነው ያወጡት። ኦኬ። ከዛ በኋላ አንቺ በመቀስ አባት ካለ በመቀስ እንዲቆርጥ ራሱ ይጠየቃል። ዳት ማች ዋ አይደለችም። እሱማ ይሁን የኛ እንትን ነው። ግን ሔዋን እምብርት የላትም ነበር ማለት ነው። ስለዚህ አልተረገዘችም። ማሷ ሳልተረገዘች እኮ ነው የሌላት እኮ አምነት ባይንግስ። ምክንያቱም ለምን መሰለ እምብርት የላትም ነበር። እምብርት ስላልነበራት እንዴት ነው ሰው አርግዛ እሷ በየትኛው በኩል ነበር ምግብ የሚተላለፈው ለልጁ? በአሁን ባልኮሽ መንገድ እንዴ ልክ ለኔና ላንቺ ተላለፈልና ታዲያ ልጅ አንቺ ውስጥ ልጅ ሲረገዝ ካንቺ እምብርት ጋር የሚያገናኝ ምን አለው? ቃለው ነው እኔ የምቻረግዝኩና ወርዶብኝ አረዲያ እኮ አይ የምታረግዝ ሴት ልጅ ነው እንጂ ከሷ እምብርት የሚያገናኘው ምን ነገር አለ? ከሷ እምብርት አይመገብም እኮ። አይመገብም። ቀጥሉ anyway እንዴ ባቢ በትልቁ ሆነ አንተ አይውልሽ ችግር የለም። ከእስኪ በአንድ ነገር ላሳይሽ። ምን አለ መሰለሽ አንቺ አሁን ነገ ኢንሻአላህ ወደፊት ትዳር ህጋዊ ትዳር አግብተሽ በልጅ በማህፀን ውስጥ ሲቀመጥ ኦኬ ታረግዥና ትወልጃለሽ። ልክ አርግዘሽ ትወልጂ ያ ህፃን ልጅ በማህፀን ውስጥ ያለው ህፃን ልጅ አንቺ አቮካዶም በላሽ፣ ሽምብራም በላሽ፣ ወተትም ጠጣሽ፣ ያ ልጅ የሚመገበውና ነርቸር የሚሆነው ኢቭን ፀጉር ሁሉ አውጦ ነው የሚወጣው አይደል? እንደ ህፃን ልጅ ሲወጣ አይደል? አዎ እየሰማው ነው። በምን ይመስልሻል? ቅባት ተቀብቶ ተንከባክበውለት ምናምን ይሄ ቫዝሊ ምናምን ተቀብቶ አይደለም። ነገር ግን ከአንቺ ከምትመገቢው አንቺ ከምትወስጂው እሱን ከዛ በእምብርቱ በኩል ወስዶ ነው ያ የሱ መብላትና መጠጣት መቋረጥ የሚችለው ልክ 9 ወር ሞልቶት ከአንቺ ሲወጣ ከዛ በኋላ በራሱ ምግብን በምን መውሰድ ይጀምራል? በአፉ መውሰድ ይጀምራል። ጡትሽን እየጠባ ማለት ነው። ካሁን በኋላ ኮርድ የሚባል ነገር የለም። ኦኬ። እና ኢንሻአላህ መልካም ትዳር ይስጥሽ፣ ዱዓ እናደርግልሻለን። ከዛ አርግዘሽ ታይዋለሽ።
እሺ ታንኪዩ እውነት ቀስ ያ መጀመሪያ የነበረ ጥያቄ ግን እንትን አድርገው እስኪ ያሲው አቤት የኢየሱስ ጦት ምናምን ብለህ ያልከው እኔ እምብርት አለው የሚለው ራሱ እሱን አሁን እንትን ውስጥ እየጠየቀ ነበረ። ኢየሱስ እምብርት አለው የለውም ምናምን ብዬ ማለት ነው። ማንኛውም ልጅ በማህፀን ውስጥ የነበረ 9 ወር ተረግዞ የወጣ ኦብቪየስሊ እምብርት አለው። ከእናቱ ጋራ ሲያገናኘው የነበረ በእናቱ በኩል ሲወስድ የነበረው ነገር አለ። እና እምብርቱ ተቆርጦ ምናምን ነገር ነው ጦት መጥባት የጀመረው ማለት ነው ኢየሱስ ራሱ አዳ ይሄ ከተፈጥሮ ምንም ማፈንገጥ አይቻልም። ከተፈጥሮ ማፈንገጥ አይቻልም። አይደለም የምንል ከሆነ ተፈጥሮን እየተጻረረን ነው። ጦቱ ግን ምን የሚያደርግበት ጦት ነበረው ማለት ጦት ነበረው። አው ጦት እንደ ሰው ያው ባይብሉ ሲያስቀምጠው ምን ብሎ ነው ያስቀመጠው? ማለት አማርኛ ላይ ሲተረጉሙት ምን ላይ መሰለ ያለው የዮሐንስ ራእይ ላይ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ነገር አለ። ላንብብላችሁ። አረ ብዙ ጉድ ነው። ትናንት መቸለታ ነው ያነበብነው። እንደ ጓል መቀሌ ብዙ ነገር ነው ያየችው አይደል እንዴ? አላየሽም? ግን ጦት ነው እንዴ የሚባለው? የወንድ ልጅ ምስል አይደል እንዴ? ያራት ነው የሚባለው። ነገር ግን ግሪኩ ላይ ጦት ብሎ ነው ያስቀመጠው፣ ወይም ኢቭን እንግሊዘኛው ላይ ጦት ብሎ ነው ያስቀመጠው። ነገር ግን ወገኖች ሲተረጉሙ ትርጓሜውን በሌላ መንገድ ነው የተረጎሙት። ዮሐንስ ራእይ ስንት ነው ያልከኝ ያሲው? ዮሐንስ ራእይ ምዕራፍ 1 ቁጥር 13 ላይ በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር አለ። አማርኛው ላይ ደረቱን ብሎ አስቀመጠ። እንግሊዘኛው ላይ ቼስት ብሎ አስቀመጠ። ኦኬ። ግሪኩ ላይ ስንሄድ ግን የተለየ ነገር ነው የሚያስቀምጠው። ኦኬ። ግሪኩ ላይ ሲሄድ ግን ምን ብሎ እንዳስቀመጠው ላሳያችሁ አንዴ። ይሄው እዚህ ጋር ይታይካል። ብረስት ብሎ ነው ያስቀመጠው ግሪኩ ላይ። አንዴ በቃ መኪና ልነዳ ነው። እሺ ያሲው ጓል መቀሌ የት ነህ? ወይ ጉድ! ሰላም ነው። አዳ ሰምቼ ደጋግሜ ነው የሰማሁት ግጥሙንና በጣም አሪፍ ግጥም ነውና እዛ እንዳሉ የነበሩት ከእንደገና ደጋግሜ ነው የሰማኋቸው ግጥሞቹ እዛ እንትን ያለውና ስሞል እያረኩ ሞጣ ኢየሱስ ስለ እስራኤል እንደው ስማ ያዘ ፖይንት እኮ ግን እንጂ በጣም ትልቅ ነጥብ እኮ ነው የተናገረው። አዎ ይናገራል እኮ እንጂ በጣም ትክክል እኮ ነው እዛ ላይ። በጣም ግን አሳቀኝ። ለእስራኤል ነው የሞተው። ስለዚህ እኔ ዝም አሉት ግን እና ምን ይሉታል? ወየው ምንም አይሉትም። ችግሩ አንዳንዴ ሾጥ ያደርገዋል እኮ እንትን ሞጣ። እኔ በብዙ ነገር እንስማማለን፣ ግን አንዳንዴ እንትኖች አሉት። ያው ልደመር ምናምን ሲል እኔ እንትን ይለኛል። ከዛ ነው አያገባኝም። ለእስራኤል የሞተው
አይ ተመልሶ እንትን ያደርገዋል ራሱ እንጂ ተመልሶ ደግሞ በቃ አልፋና ኦሜጋ ኢየሱስ ክርስቶስ ምናምን ደግሞ ይላል እንትን ይላል እንደገና የት አባቱ ምናምን ይላል። ብቻ መልካም ሰው ነው፣ የነቃ ሰው ነው፣ በጣም አሪፍ ሰው ነው፣ ጀግና ሰው ነው። ዝም አሪፍ ነው። ዝምታ በጣም አዎ። እዚህ ጋር ሁለተኛው አካውንት አለ። እንደውም እንትን አድርገዋለሁ፣ እወጣለሁ። ገብታችሁ ፖስት ያደረኩት ገጠም አለ። ላይክም ሼር ማድረጉ ትንሽ ከተመቻችሁ ነው። እሱም ካልተመቻችሁ ተውት፣ ምንም እንዳታድርጉ። እና የቱ ጋር ደረስሽ? ባልመቀሌ ምኑ እኔ እያነበብሽ ነበረ? እያነበብኩ ነው። አሁንም ቁርአን እየተነበበ ነው። ይነበባል፣ ሁሉም ይነበባል። እያነበብሽው ነው ወይስ? እያነበብኩ ነው። በጣም በስማም ግን እኔ በጣም የሚገርመኝ ያለው እስካሁን እስካነበብካቸው ድረስ አንዳንድ መጽሐፎች ሰው የሚለውና ጽሑፉ ላይ ያለው የተለያዩ ነገሮች ናቸው። ላይክ ለምሳሌ እኔ በጣም እንትን ያደረገኝ ስለ ነቢይ ሙሐመድ ብዙ ሰው ብዙ ይናገራል። ስፔሻሊ የእስልምና እምነት ተከታይ ያልሆኑ ሰዎች አሁን ጽሑፉ ላይ ያነበብኩት ነገር ካለ ምንም ኔጋቲቭ ፓርት አላገኘሁበትም እና እየገረመኝ እንዴት ነው ሰው እንዴ ፈጥሮ ማውራት ይቻላል ማለት ነው ሰው ወይስ ሳያቅ ዝም ብሎ ተባለ ብሎ ነው የሚያወራው? አሁን ለምሳሌ የእውነት ስለ አይሻ የምትባለዋ የእንትን ዓመት ልጅ ትንሽዬ ልጅ የነበረች እንዳገባ አጫዋት ይላል የሆነ እሱ ላይ እንደውም ፓርቱ ትንሽ ግራ ገብቶኛል። አስቀምጨዋለሁ ጸሐፊውን ለመጠየቅ ስላላገኘሁት ነው እንጂ እንደዚህ ብሎ ተነግሮናል ይባላል። ግን በእንትን ነው በተንጠልጥሎ ነው የተቀመጠው እዛ ጽሑፍ ላይ በቃ እርግጠኛ በእንደዚህ አግብቷት በእንደዚህ ወልደዋት ምናምን የሚል የለም እዛ ያነበብኩት መጽሐፍ ላይ እና ሰው ከየት አምጥቶ ነው ታዲያ እንደዚህ የሚያወራው ብዬ ይገርመኛል። እኔ አይ ቢኖሩስ እኮ ነው። አሁን ችግሩ ምንድነው? ፈጣሪውን የፈጠረ ትውልድ የፈጠራ ወሬ ፈጥሮም ቢያወራ ብዙም እንትን አይደለም፣ ብዙ ከባድ አይደለም። ፈጣሪ የፈጠረ ትውልድ ነው። አንቺም እንደምታውቂው ፈጣሪ በራሱ ቅርጽ፣ በራሱ መልክ፣ በራሱ ቁመና፣ በራሱ ቁመት፣ በራሱ ልክ ነው የፈጠረ ትውልድ። ሰው ፈጠራ ፈጥሮ ቢያወራ ብዙም አይደንቅም። ገብቶሻል? ለምሳሌ አንድ ሰማይና ምድርን የፈጠረ ሰው ራሱ ሰው ያ ሰው ነው ካለ ራሱን የፈጠረው ፈጣሪ ነው። ገባሽ? የደፋሪው የሰው ልጅ ፈጣሪውን ፈጠረ። ሰው ፈጣሪ ይፈጥራል ማለት ነው። ፈጣሪ ፈጥሮ ተመልሶ ደግሞ ፈጣሪ ብሎ ያመልካል። እንደዚህ የሚያደርግ ሰው ፈጠራ ወሬ ፈጥሮ ቢያወራ ብዙም ከባድ አይደለም። ግን እኔ እምልሽ ምንድነው አሁን የሆነ ነገር ነው። የ9 ዓመት አገቡ ምናምን አመመኝ አለች። አመመኝ አላለችም። ደበረኝ አላለችም። እኔ አልወዳቸውም አላለችም። ከፋኝ አላለችም። ደስ የሚል ትዳር ውስጥ ኖር ነበረ ብላ ከባድ ፍቅር ውስጥ እንደነበረች ነው የምትናገረው። አያቴ በ8 ዓመቷ ነው ያገባችው። እሺ የኔ አያት ማለት ነው። ሌላውን ተይውና ለምን እዛ ጋር እንሄዳለን? ከ1400 ዓመት በፊት በየትኛው ባህል፣ በየትኛው ዜግነት፣ በየትኛው ህግ፣ በየትኛው ስርዓት፣ በየትኛው ሃይማኖት ነው መዝነህ አይተህ ነው የምታወራው ብለሽ ብትይ እኮ አንድ ሰው አሁን የእናንተ እንደዛ ብላችሁ የምትሉ ሰዎች የእናንተ ሃይማኖትስ የእንትን ስርዓቱ የመጋባት ስርዓቱ የእድሜ ገደብ እናንተን ያስቀምጠው ስንት ዓመት ነው ብለሽ ብትጠይቂ መልስ የለም። ገባሽ? መልስ የለውም ሰው እና ከምን አንፃር ነው እንደዛ የምትለው? በህገ ሰው ምን አገባ ስለ ህገ ሰው? ሴት ልጅ ከ18 ዓመት በታች ማግባት የለባትም። የማን ህግ ነው? የሰው ህግ ነው ይሄ። ለምን እስከ 18 ትቆያለች? በሴክስ ስለምትጎዳ ሳይሆን እንደዛ የተባለ የራሱ የሆነ እንትን አለው በነገራችን ላይ እንጂ ሴቶች እስከ 18 ዝም ብለሽ እንትን ማድረግ አለብሽ ብትባል ራሱ በተለይ በዚህ ዘመን ኮኮምበር አምጥታ አፍህ ላይ ነው የምትከተው። አሰማህም
ገባሽ? ስለዚህ ህግ የሌለው እንትን ነው። አመመኝ አላለችም፣ ደበረኝ አላለችም፣ ቆሰልኩ አላለች፣ ተደፈርኩ አላለች፣ እንትን አላለች። በቃ ደስ የሚል ትዳር ስትመራ ነበረ። በቃ ይመቻት፣ አለቀ። የሚደረግ ደግሞ ከ1400 ዓመት በፊት ገብቶሻል? ከትንሽ ዓመታት በፊት እኮ አሁን ራሱ ይደረጋል ኢትዮጵያ ውስጥ ገጠር ውስጥ ማለት ነው። ይሄ እንትንም አይደለም ራሱ ይሄ ምንም መምጣት የለበትም፣ ጥያቄ መሆን የለበትም ራሱ። ገባሽ? ሰው ጥያቄ ያጣና የሚያወራው ይጠፋበትና እንደዚህ አይነት አቃቄር ትንንሾችን እንትን እያደረገ ሰዎችን ለማስጠቆር፣ ሰዎችን ለመሳደብ፣ ሰዎችን ዝቅ ለማድረግ ሰው ራሱን ከፍ ለማለት ሌላ ዝቅ ማለት የለበትም አይደል? እሱ ለመነሳት ሌላ መውደቅ የለበትም። እሱ ለመጽዳት ሌላ መቆሸሽ የለበትም። አዎ የራሱ እውነትነት እንዲረጋገጥ እንትና ውሸታም መሆን የለበትም። እውነትነቱ እኮ የሚረጋገጠው ራስህ በተሸከምከው እውነት ነው ብለህ የምትከተለው እኮ ነው። አለቀ። በሱ በራስህ መጽሐፍ ማረጋገጥ ካልቻልክ ለምን ሰዎች ጋር ትንጠለጠላለህ ነው? ትርጉም የለውም። ምንድነው እንትና አድርገህ አነጻጽረህ አይተህ አንብበህ ምናምን ነው እንጂ እንትና እንደዚህ ናቸው ጥያቄ ሲጠየቁ። አሁን ታዝበሽ ከሆነ አንድ ሰው ይመጣና አሁን ነብዩ መሐመድ ሰው ናቸው አይደል? እንዳነበብሽው ሰው ናቸው። ሰው ነው የሚለው በቃ ሰው ናቸው። ሰው ናቸው፣ ባሪያ ናቸው። አለቀ። እንደዛ ብሎ ነው የሚያስቀምጠው። እዛ ጋር ጥያቄ ስትጠይቂ ስለ ኢየሱስ ክርስቶስ አምላክ ብሎ የሚለውን እያወራሽ ከማን ጋር ነው እንትን የሚያደርጓቸው? ከነብዩ መሐመድ ጋር። ለምን በኢየሱስ ነብይነት አምነህ ነው ወይስ የፈጣሪነት የአምላክነት ማዕረጉ ስልጣኑን እንትን አድርገህ ነው ከነብዩ መሐመድ ጋር የምታወዳድረው? አስበሽ ታውቂያለሽ? አንድ ሰው ስለ ኢየሱስ ሲጠየቅ ስለ ነብዩ መሐመድ ከጠየቀ በቃ የኢየሱስ ክርስቶስ አምላክነቱ እንትን እየካደ ነው ማለት ነው። ነብይነቱ እየመሰከረ ነው ማለት ነው። ገብቶሻል? ያ ግን እኔ በጣም ደግሞ የሚገርመኝ አሁን ለምሳሌ አሉ እንደዚህ አንዳለ ምንድነው ስለ ማን ነው የሚባለው? እፎይ ነው የሚባለው መሰለኝና እኔ ብዙ እውቀት የለኝም ስለሱ። ግን የሆነ ታይም ላይ መጣና አልጎሪዝሙ መጣልኝና ሳየው በቃ ብዙ ሰው አለ እዛ የነበረበት እንትንና የሚያወራው የሚያስተምር ትምህርት ሳይሆን ስለ ነብይ መሐመድ እና ስለ እንትኖች በጣም እንትን ሲናገር ነበርና ከዛ እኔ ምን ጥያቄ መጣልኝ። ኦኬ ይሄ ክርስትና እምነት ተከታይ ነው፣ እስልምና ደግሞ ሌላ ሃይማኖት ነው። ከእስልምና ጋር ነው ዲስከስ ማድረግ ያለበት ወይስ ክርስትና እምነት ተከታይ ሆኖ ከክርስትና እምነት ተከታዮች ለምሳሌ ላይ ፕሮቴስታንት አንድ አምላክ ነው የሚያመልኩት። እስልምና ተው፣ ምክንያቱም ኢትስ ኮምፕሊትሊ ዲፍረንት ሪሊጅን ከሁለቱም ከኦርቶዶክስ እና ከእስልምና it doesn't make any sense። ማጥላላት ወይም ደግሞ የሆነ በቃ judging ወይም ደግሞ pointing fingers or something it doesn't make any sense ምክንያቱም it's completely different religion። ስለዚህ ለምን ከፕሮቴስታንቶቹ ጋር በአንድ አምላክ የሚያምኑት በአንድ እግዚአብሔር ወይም ስላሴ የሚያምኑት ዲስከስ ያደርጉና ወደ አንድ ሃይማኖት በመምጣት አንድ አምላክ እንዳለ አግሪ ማድረግ አይችሉም ወይ? ምክንያቱም እነዛም ፕሮቴስታንቱ ተናገር እውነቱ የሚባለውም ስለነሱ ያላቸው መጽሐፎችን በጣም ሲወቅስ ነው የምሰማው ነኝ እጅግ በጣም እና ላይክ ያኛው ኦርቶዶክስ ደግሞ ሙስሊምን ከዛ I was lost like what is this ምንድነው አሁን I don't know like confusing። አንድ ሙስሊም አላህ ጌታ ነው ሲል ሰምተሽ ታውቂያለሽ? ነው ምክንያቱ ለምን መሰለሽ? የሆነ ነገር ነው እያልክ አትደክምም ወይ እንደሆነ ለሰዎችን ለማሳመን ብዙም አትጠርም ወይ የምትጠርበት መንገድ የራሱ የሆነ መንገድ አለው። እዚህ ጋር መከራችን እየበላን ያለ ነው ገና ናቸው እኮ አልተረጋገጠም፣ ራሱ እውቅና አላገኘም። ኢየሱስ ጌታ ነው እየተባለ የራሱ አምላክ ብለህ የምትለው አምላክነቱ